ማዕበሉን በፍጹም እንዳታዩት። ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሚን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 189ኛ ነው። በክፍል 189ኛ ላይ በርዕሱ ላይ እንዳያችሁት እጅግ በጣም እያለቀስኩ የተማርኩባት አንዲት ነፍስ የሚል ርዕስ ነው። በዚች ነፍስ እኔ ምንድነው የተማርኩት፣ ህይወት ታሪኳስ ምን ይመስላል የሚለውን ስታዳምጡ እንኳን እኔ እናንተ ራሱ ከተማራችሁ በኋላ ለሰው ይሄ ነገር በብዙ ቦታ እንደምታዳርሱ ተስፋ አደርጋለሁ። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ። እግዚአብሔር አምላካችን በእውነት ይሄን እንድንሰማ ስለፈቀደ ስሙ የተመሰገነ ይሁን። የቅዱሳን አምላክ፣ የመላእክት፣ የጻድቃን፣ የሰማዕታት አጠቃላይ የፍጥረት ሁሉ አምላክ ይህችን ገጠመኝ ከሰማን በኋላ አንዲት ነገር በልባችን እንዲያስቀምጥልን ቅዱስ ፍቃድ ይሁን። አሜን በሉ። ድገሙት፣ ድገሙት። መልካም ቆይታ። ከፊትህ ምንም ነገር ቢዘጋ ኤፍታህ በለው፣ ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህ ገጠመኝ የእውነት በደንብ እስከ መጨረሻው ድረስ ያዳመጠ ሰው ሌሎቹን እየዘለለ ወይም ፓስፓስ እያደረገ ያዳመጠ ሰው መልሶ እንደገና ገጠመኞችን የማዳመጥ እድል ይኖራል ብዬ አስባለሁ። ምክንያቱም ይህች እህታችን እኔ በማስተምረው ትምህርት እዚህ ደረጃ ትደርሳለች ብዬ አልጠበቅኩም። ወይም የፈውስ አገልግሎት በሚሰጡ አባቶች ተባርካ እዚህ ደረጃ ትደርሳለች ብዬ አልጠበቅኩም። ግን እያንዳንዷን ደቂቃ ትምህርቱን ማስታወስ መቻል ማለት እኔ ራሴ እንኳን አላስታውሰውም ማለት ስንት ቁጥር ላይ የትኛው ገጠመኝ እንደሆነ ያወራሁት ገጠመኝ እኔ ገጠመኙን ነው እንጂ ማስታውሰው ስንት ቁጥር ላይ የትኛውን ገጠመኝ እንዳወራሁ አላስታውሰው። ኢቭን ፈተና ገጠመኝ ላይ ይሁን ልዩ ገጠመኝ ላይ የህይወት ገጠመኝ ላይ ይሁን ወይስ የመጀመሪያው ገጠመኝ ብዬ ለቀኩት ላይ ከአራቱ የትኛው ላይ እንደሆነ ስብከቶቼንም ጭምር ሁሉም ነገር ምጥጠርጎ በልብ ይዞ ከዛ ደግሞ ለዚህ ክብር መብቃት ማለት በጣም ይገርማል። እና የተማርኩባት ነፍስ ታሪኳ ይሄን ይመስላል። በነገራችን ላይ ስታዳምጡ ተኝታችሁ እንዳትሰሙ፣ ተቀምጣችሁ ስሙ። ወይም ደግሞ ስራ እየሰራችሁ ወክ እያደረጋችሁ ስሙ። እንቅልፍ የሚባል ነገር እንዳያጠቃችሁ። ለምን ይሄን የመሰለ ትምህርት ከሰማችሁ በኋላ አንድ የሆነች ነገር በአይምሯችሁ ውስጥ ጥያቄ እንዳትመጣ ወይም ደግሞ እግዚአብሔር ለእናንተ የሚበጀውን ነገር እንዳይሰጣችሁና በህይወታችሁ አንድ ስቴፕ ወደፊት እንዳትሄዱ ሊከላከል ይችላል። ቀድሞ እሱ እንደኛ 1 2 3 ሰከንድ እያለ አያዳምጥም ሰይጣን። ሙሉ ያስተማርኩትን ሙሉን ያውቀዋል ስላችሁ መንፈስ ስለሆነ ማዳመጥ ሳይጠበቅበት በቅጽበት ምን እንዳልኩኝ ያውቃል ማለት ነው። ስለዚህ ቀድሞ ስለሚያውቅ ቀድማችሁ እናንተ መገኘት አለባችሁ። ከሱ መቅደም የሚቻለው በምንድን ነው? በማሰር ነው። ስራህን አቁም በስላሴ ስም እንቅልፍ እንዳትጥልብኝ፣ ይህን ገጠመኝ 1 2 3 ሰማዋለሁ ብላችሁ ለራሳችሁ ስትወስኑ አጅሬው ብሎ ካጠገባችሁ የሚሄድ እድል ይኖራል። አንዳንድ ጊዜ ጸበል ብቻ ለሚያባረው፣ ጾም ጸሎት ብቻ ለሰይጣን የሚያባረው ቁርጠኝነት፣ ጽናት፣ በተለይ ትህትና ለገዳማውያን እናቶቻችንና አባቶቻችን፣ ለመነኮሳት፣ አጠቃላይ ለመንፈሳውያን በሙሉ ምን ያህል ትልቅ ዋጋ እንደሚያስገኝና ሰይጣንን እንዴት እንደሚያባረር በዚህ ገጠመኝ ላይ እናያለን። እኔ ይቺ ልጅ ያገኘኋት በሰው ነው። በሰው ያገኘኋት ፈልጌን ያገኘኋት። ልትገኝም አትፈልግም ይቺ ልጅ። እድሜዋ 30 ዓመት ነው። ከ30 ዓመት በፊት 17 ዓመት የስቃይ የተቀረው ደግሞ 13 ዓመት ምናልባት በልጅነት ስለሆነ ያን ያክል ብዙም የ13 ዓመት ኑሮ ከ1 ዓመት ጀምሮ ማለት ነው እስከ 13 ዓመት ድረስ ልጅነት ስላለ ለሁሉም ታዛዥ በመሆን ምናልባት ልታሳልፈው ትችል ይሆናል። ከ13 ዓመት ጀምሮ ግን ተሸጠች ልጅ። ሙሉ በሙሉ ጉልበቷም አይምሮዋም
እድሜዋ፣ ገንዘቧ፣ ሁሉ ነገሯ ተሸጠ ለአንድ አዲስ አበባ ውስጥ ለምትኖር ባለሀብት እናት ሴት ማለት ነው። ከገጠር እቺ ልጅ ይዟት መጥቶ አዲስ አበባ ላይ ሸጣት ማለት ግዙኝ ብሎ በስርዓቱ ሸጣት። በቃ ልጅቷ ምንህ ነች ሲባል ምንም አይደለችም፣ ሰርቄን ያመጣኋት ብሎ ተናገረው። መጀመሪያ የት ሀገር ልጅ እንደሆነች አታውቅም። በ13 ዓመቷ ስትመጣ እሷ የምታውቀው የተወለደችበትን መንደርና ሀገር ብቻ፣ ያቺ ገጠር ላይ ያለችዋን መንደር ነው የምታውቀው። አዲስ አበባ ስትመጣ ገነት የገባች ነው የመሰላት እና እቺ ሴትዮ ተረከበቻት። እያበላች እያጠጣች የምታስተፋት ሴትዮ ሆና ነው ያሳደገቻት። ያ ማለት ምንድነው? ለቁመተ ስጋ ያክል ታበላታለች፣ ደብድባ በእንባ በማስለቀስ ደግሞ ታስታውካለች። ልጅቷ ምግቧ አይጸናላትም፣ አቅም ያንሳታል። ከዛ መልሳ ሰርቃ ትበላለች። ሰርቃ ስላችሁ መቼም ሰው በረሃብ ድፍት ማለት የለበትምና ከምሞት ብላ በልቼው ልቀደስ እንዳለው የጅብን ስጋ ማለት ነው። ሰውየው ራበውና እንዲህ በረሃብ ከመሞት በልቼው ልቀደስ ብሎ በልቶት ሄዶ ቄደር ተጠመቀ የሚባል ነገር አለና እቺ ልጅም በልታ ትገረፋለች፣ ጠጥታ ትገረፋለች። ያገኘችውን ነገር ነው የምታነሳው። ያ ማለት ረሃብ ስለጸናባት ነው። ሴትዮዋ ደግሞ ለምን እንደዚህ ታሰቃያታለች? በኋላ ነው እንግዲህ እየገባን የሚመጣው። እቺ ልጅ ገና በ13 ዓመቷ አዲስ አበባ መታ መኖር ከጀመረችበት ጊዜ ጀምሮ አዲስ አበባን በደንብ ነው ያወቀቻት። አንደኛ በቴሌቪዥን በምታየው፣ ሁለተኛ ሰዎች በሚያወሩት፣ ሶስተኛ ደግሞ እነዛ የሚያኖሯት ሰዎች ወይም ሴትዮዋ የምታኖራት ሴትዮ የትም ቦታ በምትሄድበት ሰዓት እንደ ባሪያ ስለምታረጋት ይሄን ስለምትላት ይዛት ስለምትዞር ብዙ ነገር ታውቃለች ልጅቷ። በተለይ ዕድሜዋ 18 ዓመት እስከሚሞላ ድረስ ብዙም አልተረዳችም ነበር የአዲስ አበባ ነገር። ከዛ በኋላ ነው የገባት። ግን የግድ ደግሞ ዘመዶቿ እንዳይሰድቧት ሴትዮዋ እንዴት እንደዚህ አይነት ልብስ ታለብሻታለች እንዳትባል ለሆነ ነገር ይዛት ስትወጣ ጥሩ ልብስ ታለብሳታለች። እና ልብሱ የሚገዛላት ስትወጣ የምትለብሰው ይሄ ዘመድ ፊት ስትሆን የምትለብሰው እንዳትሰደብ ሴትዮዋ ብቻ የምታለብሳት እንጂ በቤት ውስጥ የምትለብሰው ልብስ በቃ በጣም ከባድ ግፍ ነው። አንደኛ ከገጠር እንደመጣች የለበሰችውን ልብስ ነው ለበላይ ያለቀው። ሁለተኛ ነገር ገበያ ሄጄ እንኳን ልግዛላት ብትል እዛው ገጠር ያለውን ልብስ እዚሁ ከገበያ ገዝታ አምጥታ ነው የምትሰጣት። ደህና ነገር እንኳን አትገዛላትም። ጫማም ኮንጎ ሲያልቅባት ኮንጎ ነው የምትቀይርላት፣ ሌላ ጫማ እንኳን አትቀይርላትም። እና ከየት እንደመጣች እንዳትረሳ ይሁን ወይ ደግሞ ድህነቷን ወይም ምስኪንነቷን እንዳትረሳ ይሁን አይታወቅም። እግዚአብሔር ግን በአንድም መንገድ በሌላ መንገድ እያስተማራት ነበር ልጅቷን። በዛ መካከል ግን እቺ ልጅ የቤተ ክርስቲያን ትምህርት መስሏት የፓስተሮችን የተለያዩ የፕሮቴስታንት ስብከቶችን ምናምን ታዳምጥ ነበረ በዛ በቴሌቪዥን ውስጥ እና አዳምጣ እንደሚያደርጉት እነሱ እንደሚሉት ለመጸለይ ትሞክራለች። ግን የእመቤታችንን ነገር የቅዱሳን ነገር የለም እዛ ላይ እና ይገርማታል። ሴትዮዋ ቤቷ ላይ የእመቤታችን ስዕል አለ፣ የሚካኤል ምስል አለ ወደ ውስጥ። ግን የፕሮቴስታንቱን ቪዲዮ ያገኘችው ልጆቿ ስለሚመለከቱ የሴትዮዋ ልጆች ይመለከታሉ። ሴትዮዋ በሌለችበት ሰዓት ይመለከታሉ። ያ ቅርብ ነው። አልጎሪዝሙ ደግሞ ያመጣዋል አይደል? አንዳንድ ጊዜ ቴሌቪዥን ላይ ቻናሉ ያመጣዋል። እድሜዋ ከፍ እያለ ሲመጣ በተለይ ወደ 20 ዓመት ምናምን እያለች ስትመጣ ትንሽ ነገሮችን እያመዛዘነች መጣች። የኦርቶዶክስ እንዳልሆነ ለምን የኦርቶዶክስ ቻናልን ማገኘችው። ያ ብቻ አይደለም፣ እንደገና ደግሞ ሌሎችንም ቪዲዮዎች አንዳንድ ትምህርቶችን መስማት ስትጀምር ልዩነት እንዳላወቀች ኢቭን በዛ በፓስተሮቹ ትምህርት ውስጥ እኛን ሲነቅፉን የኦርቶዶክስ ቤተክርስቲያንን ሲነቅፉ እና አቡነ ተክለ ሃይማኖትን ሲሰድቡ ሰምታ እንዲህ አለች። ይሄ ነገር እንዴት ነው ብላ እየነቃች የመጣችው እንጂ በጣም በየዋህነት ለምን እድሜዋ ገና ትንሽ ሆና ስለመጣች አገሯ ያለውን ታቦት እንጂ የምታውቀው ሌላ ቦታ የምታውቀው ነገር የለም። አንደኛ የእድሜዋ ሁኔታ ነው። ሁለተኛ ነገር ደግሞ ከሀገሯ ወጥታ ስለማታውቅ እና ሸፍኖ ስላመጣት ደግሞ ተሸፋፍና ስለመጣች ወዴት ሀገር ትምጣ፣ አዲስ አበባ የሚባለው ቦታ ትምጣ፣ ባህር ዳር ትሂድ፣ ጅማ ትሂድ የምታውቀው ነገር የለም። እየቆየች ነው የገባት። ይህን ማብራራት የፈለኩት ለምንድን ነው? ብዙ ጊዜ እንደዚህ አይነት ታፍነው የቆዩ ነፍሳቶች ግንፍል ብለው ሲወጡ በጣም አስቸጋሪ ነው የሚሆኑት። በጣም አስቸጋሪ በጣም። እና እቺ ልጅ
ከምታያቸው የቴሌቪዥን ፊልሞች ልጆች ቁጭ ብለው ሲመለከቱ ስለምታይ እናትየዋ በሌለችበት ሰዓት ከምታያቸው ፊልሞች ቡና ስታፈላላቸው ሻይ ስታፈላ ስራዋን ጨርሳ ስትቀመጥ ምን ስትል ከምታያቸው ነገሮች ተረድታ ከተማዋን በደንብ አውቃታለች። መውጫ መግቢያውን ሁሉ ስሙን ሁሉ አውቃለች። እና ከዛ ቤት ጠፋች ማለት ነው። ከዛ ቤት ጠፍታ ደህና ነገር መስሏት ሆቴል አስተናጋጅ ሆና ተቀጠረች። ደህና ነገር መስሏት ስላችሁ ምንድነው የሚባለው? ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ የሚባል ነገር አለ። ሰይጣን በእኛ ውስጥ ሆኖ ማን መሆናችንን ሳያቅ በእኛ ውስጥ ሆኖ ስራ ሊሰራ ይችላል። ወይም የማን ልጆች መሆናችንን ሳያቅ ግን ደግሞ ያወቀለት ደግሞ በጣም ከባድ ነው የሚሆነው። ለሱም ከባድ ይሆናል፣ እኛም ፈተና ውስጥ እንገባለን። ለምን እንዴ አንቺ ነሽ እንዴ እንደዚህ አይነት ሰው ነሽ እንዴ ምናምን ብሎ ይቀይረዋል። የህይወታችን አቅጣጫ ይቀይረዋል። ስለዚህ ከመጀመሪያ ጀምሮ ከቤት ተከትሏት የመጣ መንፈስ አለ። አብሯት ከእናት ከአባቷ የዛሩ መንፈስ የቡዳው መንፈስ ደግሞ ጥርሷ በጣም ስለሚያምር አይኗ፣ ቀንድቧ፣ ሁሉ ነገሯ ቆንጆ ስለሆነች ትፈለጋለች። በማን በሚመለከታት ሰው ራእይት በሚባሉ ተመልካች በሚባሉ ሰዎች ትፈለጋለች። እና ቆንጆ እንደሆነች በመስታወት በተደጋጋሚ ታይ ስለነበረ እቺ ልጅ የምታያቸውን ነገሮች በሙሉ ወደ አይምሯ ወደ ልቧ ነው የምታስገባው። መሆን ትፈልጋለች። ያንን ነገር መሆን ደግሞ ቤት ውስጥ ያሉት ልጆችም ትጠይቃቸዋለች። አስተናጋጅነት ስንት ያበላል ትላቸዋለች። ኧረ ምንም ጥቅም የለውም፣ በየቀኑ ቲፕ ደሞዝ እኮ አይጠቅምሽም። ስታስተናግጂ ሰዎች ጊፍት ይሰጣሉ፣ ቲፕ የሚባል ነገር አለ ምናምን ሲሏት ጊዜ ገብታ ቲፕ ብላ ትጽፋለች እያንዳንዱ ነገር። እና ሄዳ ስትቀጠር አስተናጋጅነት እዛው ሙሉ አጠቃላይ ነው የገባችው። እዛው እያደረች አለ ማደሪያ። አንዳንድ አስተናጋጆች ጧት ሆቴሉን ትጠርጋለች። ከዛ በኋላ ደግሞ ሲነጋ ደግሞ ታስተናግዳለች። ሲመሽ ደግሞ ያው ይቀጥላል ማለት ነው። እየለመደች ስትመጣ በዛው ተበላሸች ማለት ነው ልጅ። እና ሴተኛ አዳሪነትን ህይወት እዛ ጀመረች፣ ተለማመደች። ባጭሩ ማድረግላችሁ ከዚህ በኋላ ያለው ታሪክ ስለሆነ ዋናው ነገር። እና ለመጀመሪያ ጊዜ ህጓን የወሰደው ሙስሊም ነው፣ የእስልምና እምነት ተከታይ የሆነ ሰው ነው። ሴተኛ አዳሪ ፈልጎ እዛ ቦታ መጣ። ድንግል እንደሆነችም አልተናገረችም። ለምን? የልብስ አራዳ መሆን ስለምትፈልግ። የልብስ አራዳ ማለት ከገጠር የመጡ እህቶቻችን አይታችሁ ከሆነ ሁሉ አይቀርብኝ አይነት አለባበስ ይለብሳሉ። ያችም የሊፕስቲኩም የጆሮ ጌጡም የምኑም ያደረጉትን ማድረግ ስለሚፈልጉ በጊዜ ድንግልናቸውን ያስረከቡ ነው የሚመስሉት። ቅን እያሉ ሲሄዱ ብዙ ወንድ የሚያውቁ ነው የሚመስሉት፣ ግን ድንግል ናቸው አብዛኞቹ። ከምሰማው አንጻር ነው የምነግራቸው ይሄንን። እና ይቺ ልጅ የልብስ አራዳ ነበረች። ምንም እንኳን ብዙ ጊዜ ብትቀመጥም አዲስ አበባ አነጋገሯም ወደ ዘመናዊ ወደ ከተማ የከተማ አደግ ሆኖ ይሄ የገጠሩን የሚለው አለ አይደለ? እሱ ምናምን ተለማምዳ አስተካክለዋለች። ወደ አዲስ አበባ አምጥተዋለች። የሚሻላት ያኛው ነበር እንጂ። እና ምንም የገጠር ነገር አይታይባትም። ስለዚህ እሷን ድንግል ነች ብሎ የሚያስብ የለም። እሷም ደግሞ ድንግልናን አስረከበች አላስረከበች ለእሷ ምኗም አይደለም። ምንም ማለት ያን ያክል ቦታም አትሰጠውም። ምን አይነት ስሜት እንዳለውም አታውቀውም። እና ያ ሙስሊም የተባለ ሰው መጠጥ ጠጥቶ፣ ያው መጠጥ ቤት የሚመጡ ሰዎች አቅም ያላቸው ሰዎች ቢሆኑም ማለት መጠጥ ጠጥተው ሴተኛ አዳሪ ጋር ተኝተው ምናምን በልተው ምናምን የሚሄዱ ቢሆኑም ይሄ ሙስሊም ግን አጋጣሚ ሆነው የዛን ቀን ሴት አምሮት ነው የመጣው። እና ገንዘቡን በስርዓቱ አጠራቅሞ ምን ብሎ አጠራቅሞ ስራቸው በቃ ዛሬ በስርዓቱ ለሊቱም አዳር ከአዲስ ሴት ጋር ማደር አለብኝ ብሎ ነው የመጣው። እና እሷም ደግሞ ይሄንን ስራ የምትጀምርበት ጊዜ ነበረ። እትዬ እኔ ይሄንን ስራ ብጀምረው አለቻት የቡና ቤቱን ባለቤት። እንዴ አስተናጋጅ ብቻ ነው መሆኑ አልሽ እንጂ እኮ ምን ችግር አለ? ጥሩ ነው፣ ምን ችግር አለ? መብትሽ ነው። ያው እንዲያውም እየጠራሽ ነው አለቻት። ከዛ እንደምንም እየታሸች እየፈራች ሄደችና አጠገቡ ተቀመጠች። ማለት መፍራት ስላችሁ እንደ ገጠር ልጅ አይደለም፣ ለመጀመሪያ ጊዜ ወንድ ስለምትቀርብ ነው እንጂ ዘመናለች ልጅቷ። ስታዩት ጨራሽ ብዙ ወንድ ያገላበጠች የምትመስለው። በጣም ያገላበጠች ብቻ ሳይሆን አንዳንድ እህል ስትቆሉ ያራል አይደለም፣ ከዛም ያለፈ ነው ማለት ነው ይመስላል ስታዩት። ግን ፈጽሞ ጨራሽ በቃ አትገምቱም። ምንም ነገር የማታውቅ መሆኗን አትገምቱም። እና በተለይ የሆቴሉ ባለቤት
ድንግል መሆኗን ብታቅ ኖሮ ትሸጣት ነበር እንደገና ሁለተኛ ጊዜ። ድንግልና በ200 በ300 ሺህ ብር የሚገዙ ባለሀብቶች አሉ። ምክንያቱ ምንድነው ሲባል ድንግልናው ተፈልጓል። ድንግል መሆኗ ብቻ ለም የተፈለገው ደሟን የድንግል ሴት ደም ለጥንቆላ ስለሚፈለግ ነው። በነገራችን ላይ ድንግልናችሁ የምትሸጡ ሴቶች እኔ ምን ቸገረኝ ብሩ ነው የምፈልገው ብላችሁ ይምጣ እንደፈለገ ይሁን፣ እኔ ብር ነው የምፈልገው፣ ኩላሊትም ሸጬም ቢሆን እኔ ገንዘብ ማግኘት የምፈልገው ብላችሁ የምትሉ ሰዎች በእውነት ምንም የማታውቁት ሰዎች ናችሁ። ቀጥሎ ያለውን ነገር ነው የማታውቁት። በተለይ ድንግል የሆናችሁ ሰዎች የምትሸጡት ድንግልናችሁ ብቻ ሳይሆን ደማችሁንም ህይወታችሁን ነው እየሸጣችሁ ያላችሁት። ምስቅልቅል ያለ ህይወት ነው ከዛ በኋላ የምትኖሩት። ጨካኝ አረመኔ የሆነ መንፈስ ነው በእናንተ ውስጥ የሚገባው። ብዙ ኢንተርቪው ያደረኳቸው የሴተኛ አዳሪነት ህይወት ውስጥ የነበሩ እህቶች አሉና በብርጭቆ አጣቢነት፣ በአስተናጋጅነት፣ በሽንት ቤት ጠራጊነት፣ በብዙ አንሶላ አጣቢነት በሆቴል ውስጥ የሚቀጠሩ እህቶች ድንግል ሆነው ነው የሚመጡት እና ድንግል ሴት አለች ተብሎ እሷን ለመሸጥ በቃ የሆቴሉ ባለቤትም አስተናጋጆች ምናምን ሁሉ ነው የሚረባረቡት። እንደየቤቱ ይለያያል። አንዳንድ ቤት ላይ ምንም ላይኖር ይችላል። በተለይ ልጅቷን ይዟት የመጣው ደላላ ድንግል መሆኗን ካወቀ ቀጥታ ለሆቴሉ ባለቤት የሚያስረክበው። ከዛ ባለሀብት ጋር ይደውላል። በደም ተዋርሶ የሚፈልግ ድንግልናዋን ከወሰደ በኋላ አንሶላውንም ጭምር ነው ገዝቶ ይዞ የሚሄደው። የሚገርማችሁ አንሶላውንም ጭምር ደሟ የፈሰሰበትን አንሶላ ጭምር ነው አይደለም የእሷን ደም ቆርጦ ራሷን ስትስት ያንን በደንብ አድርጎ እንደሚፈልገው የሚጠቀመው። እኔ ይቅርታ ይሄን እንደምናገረው ለምንድን ነው እንደው ክብራችሁን ልጠብቁ ነው ሴቶች። ብሩ አይደለም ዋናው ደማችሁ ሄዶ እዛ ቦታ ላይ እንደሚሰራስቡት አይደለም። ደም ፀጉር ተቆርጦ ላባችሁ የነካው እዚህ ጋር ብብት ላይ በሰላቢ በአይጥ ተልኮ ልብሳችሁ ተቆርጦ ፓንታችሁ ተሰርቆ ካልሲ አንድ እግር ካልሲ ተሰርቆ እግራችሁ የምትታጠቡበት ሳሙና በአጠቃላይ ብዙ ነገር የምታረጉት ናፕኪን ጥርሳችሁን የጎረጎራችሁበት ስቴክኒ ተወስዶ እንኳን ይደገማል እንኳን አይደለም ከባዱ ደም ቀርቶ ህይወት ያለበት ደም ቀርቶ። ስለዚህ እቺ ልጅ ከዚህ ሙስሊም ጋር ስታደር ደነገጠ። ስትፈራ ማየትና ምንድነው ምን ሆነሻል አላት። ከዛ እኔ ወንድ ጋር ተኝቼ አላውቅም አለችው። ነው አላት። ኖ አልነካሽም፣ በቃ ብር ስንት ነው የምትፈልጊው አላት። እኔ ልጀምር ብዬ ነው ስራውን ዛሬ አለችው። ወይኔ አንገቷ ላይ ማተባይ ክርስቲያን ነሽ አላት። በጣም ደነገጠና በቃ ጓደኛዬ ላድርግሽ፣ ፍቅረኛዬ ላድርግሽ እና ሙስሊም ሁኚልኝ አላት። መጀመሪያ ምን ብያችኋለሁ? እዛ ጋር ሰው ቤት ውስጥ ያለች የፕሮቴስታንትን አካሄድ በደንብ አድርጋ ነበረ የተከተለችው ሳታውቀው። አሁን ደግሞ በዝሙቱ ምክንያት ወደ ምን ልትገባ ነው? ወደ እስልምና ልትገባ ነው። እሺ ችግር የለውም። እኔ ሙስሊም እንኳን መሆን አይመስለኝም፣ ግን ጓደኛ መሆን እንችላለናችሁ። አታውቅማ። ሃይማኖት የተለያየ ሆኖ ፍቅረኛ መሆን እንደሚቻለው እንደማይቻል የምታውቀው ነገር የላትም። እና እሺ ያለችው አልነካትም ማለት ለምን እንዳልነካት እሱም አልገባውም። ንጹህ ናት። በቃ ፍርሃቷን አየ። ወንድ ተገናኝታ እንደማታውቃየና ይችልማ በክብር በስርዓቱ በጋብቻ ነው ልገናኛት የሚገባው። እንዲያውም ቤተሰቦች ሆኑ ሊወዷት ይችላሉ። እኮ ብርቅዬ ናት፣ ሆቴል ውስጥ እየሰራች እንዴት ግን ገርሞት ሳይተኛ ነው ያደረው። እየቀሰቀሳት ሁሉ ከእንቅልፏ የምርሽን ነው ግን ይላታል። እንግዲህ በመርመር በምትችለው በመርመር ትችላለህ፣ እኔ እንደዚያ ነገር የለብኝም አለችው። እንዴት እየሰራሽ አላት። እኔ ሌላ ነገር ነበር የምሰራው። ሴትዮዋ ቢዝነስ የምሰራ መስሏት ነበረ እና አልፈልግም ስላት ይሄ ነገር አልፈልግም ስላት እንዴት ነው አለ አይደለም እንደ ጨዋ ሴት ምናምን እንደዛ ነው የቆጠረችኝ እንጂ ድንግልና ያለ የለም ቢለው ነገር አታውቅም። እንዴ ብታውቅ ኖሮ እኮ በቃ ተሸጥሽ ነበር አላት። እንዴት አለችው። እንዴ እንደዚህ ድንግልና የሚገዙ ሰዎች አሉ ምናምን ብሎ ደግሞ ተናገረ እሱ። ኧረ በብር ምን ያደርግላቸዋል? አይ እሱ እንግዲህ እነሱ ንጹህ ሴት ስላገኙ ደስ ብላቸው ሊሆን ይችላል። እና እኔ ግን በቃ ላገባሽ እፈልጋለሁ የኔ ሚስት ሁኚ ጓደኛዬ ሁኚ አላት። እንግዲህ ከፈቀድክ ችግር የለውም ብዙ በወንድ ሳልነካካ ሳልጨመላለቅ ካገኘኝ ይሻለችው። አንድ ጠብቆት በሉ ጠብቆት፣ የእግዚአብሔር ጠብቆት ባረኮት። ይሄ በጣም የሚገርም ነገር ነው። ከዛ አደረ። አቅፏት ነው ያደረው። በቃ እንደ ማንኛውም ወንድ አቅፏት በቃ የሆነ የዛን ቀን የተኛሁት እንቅልፍ መቼም እንደዚህ ተኝቼ አላውቅም ነው የሚለው። ለምን እንደሆነ አይታወቅም። አይነ ጥላን ያስተኛው እግዚአብሔርን ያስተኛው ወይስ እረፍት በቃ ጓደኛ አገኘው የሚለው ስሜትን ያስተኛው? ምረጡ እስቲ እናንተ። ታሪኩን ሳትሰሙ ገምቱ ማለት ነው። ገምቱ። ከዛ
ነጋ። እዚህ ሆቴል አትሰሪም፣ መውጣት አለብሽ፣ ነይ ቤቴ ላሳይሽ አላት። ጠዋት ቤተክርስቲያን ልሳለም ብላ ዋሽታ ሄደች ከሱ ጋር። ቤቱ ስታየው አሪፍ ቤት ነው፣ የቀበሌ ቤት ነው። እናቱ አብረውት ይኖሩ ነበር። እናቱ ሞተዋል፣ ብቻውን ነው የሚኖረው እና ሱቅ አለው። ሳች በጣም ትንሽ ሱቅ ናት፣ ገና እያንሰራራ ነው። አጎቱ ጋር ከገጠር መጥቶ ገና በልጅነቱ ከገጠር መጥቶ አጎቱ ጋር ሱቅ ይሰራ ነበረ። ከዛ እናቱ ስለሞተች አጎቱ አዝኖለት፣ አጎቱ ማለት የእናቱ ወንድም ማለት ነው። እህቴ ከሞተች በኋላ አሳዝነኸኛል፣ እኔ ጋር ተቀጥረህ እንድትቀጥል አልፈልግም፣ ራስህ ህይወት እንድትመሰርት ትፈልጋለሁ አለና ትንሽዬ ገንዘብ ሰጥቶት ሱቅ ከፍቶለታል። በዛች ነው እየተንገዳገደ አጠራቅሞ ሴት ጋር ለመተኛት የሞከረውና በቃ እዚህ አብረሽን ትሰሪያለሽ፣ ከዛ አብረን እናድጋለን እንላታል። እሺ አለችው ነገሩ። ከዛ ሆቴል ወጣች። ቢያንስ ወደ 6 ወር ምናምን ሰርታለች እኮ 6 ወር ሰርታለች። 6 ወር ሙሉ ግን ድንግልናው አልተነካም፣ ምን አላለም። ከዛ ደግሞ እንደገና ከሱ ጋር ሱቅ እየሰራች ደግሞ አሁንም ሊነካት አልፈለገም። እናቱ ቢሞቱም አባቱ አሉ በህይወት፣ ዘመዶቹ አሉ። ሄዶ ለቅሶ አዘኑን ጨርሶ ነው የመጣውና ገጠር ይዟት ሄደ። በነገራችን ላይ ልጁ ምንም እንኳን ሙስሊም ቢሆንም ማለት ነው ይሄ ወግ ማረግ የሚባለው የሴትነት ወግ ማረግ፣ የትዳር የአባቶች አካሄድማ የሚባለውን ነገር የሚከተል ሰው ነው። በእስልምና እንትን ውስጥ ይሄ ለሴት ልጅ ቦታ የሚሰጥ ልጅ ነው። በሃይማኖቱ አይደለም ብላችሁ በስብዕናው ነው ያልኳችሁ። በሃይማኖቱ የማውቀው ነገር የለም። እና ገጠር ይዟት ሄደ። ሁሉም በቃ ደስ አላቸው። እሷም ሌላ ሃይማኖት ነው አይታጠቅም። ደግሞ በነገራችን ላይ እስልምና ምን እንደሆነ አታውቀውም ልጅቷ። ከገጠር ስትመጣ የክርስቲያን አገር ነው፣ አንድ ሙስሊም የለም እዛ ሀገር ላይ። ስትመጣ ከዛ ሀገር እስልምናን ራሱ ያወቀችው በሱቅ ነው። ሱቅ ተልካ ስትሄድ በወሬ ነው የምታውቀው። እና ለመጀመሪያ ጊዜ ልጅ እንትን ሲላት አዲስ ሃይማኖት ነው የሆነባት እና አርጊ ሚላትን ታደርጋለች። ከዛ ደግሞ ቤተክርስቲያን ላይ ብላ ስትወጣ እሱንማ ትተሽዋል እኮ በቃ አሁን ወደዚህ ሃይማኖት መተሻል ጊዜ ሁለቱንም መያዝ አይቻልም እንዴ? የኔንም እንዴት ነው መለቀው ምናምን አለችው። አይ እንደዛማ አይሆንም፣ በቃ አላህ ነው አምላክ፣ አላህ ነው ፈጣሪ ብዬሻለሁ። ያው እግዚአብሔር ማለት አላህ ማለት ነው። ስለዚህ አንድ ሃይማኖት ላይ ሆነሽ ነው ማምለክ ያለብሽ አላት። ግራ ተጋባችና በቃ ስራ ስለሰጣት ሊያኖራትም ፍቃደኛ ስለወደዳትም ደግሞ ብርቅ ሆኖባት ለምሳሌ አፈቀርኩሽ ምናምን ወደድኩሽ የሚለው ነገር ብርቅ ሆኖባታል መሰለኝ። እና ቆንጆ እንደሆነች የሚነግራት ሰው አልነበረም። ታምሪያለሽ ብሎ የነገራትም ሰው አልነበረም። ስለዚህ እሱ ለመጀመሪያ ጊዜ በጣም እኮ ነው የምታምሪው፣ ጥርስሽ፣ ቅንድብሽ፣ አይንሽ፣ ሁሉ ነገርሽ በጣም ነው የምታምሪው እኮ ምናምን ሲላት በቃ በፍቅሩ ሙክክ ብላለች። ደግሞ የእውነት ወዷታል። የሚገርማችሁ የወደዳት ግን በሂደት ነው ማለት መጀመሪያ ሄደው ለዝሙት ነው። በኋላ ግን ድንግል መሆኗን ሲያያት ምናምን በተለይ እሱ ደስ እንዲለው ብላ እንደ ሙስሊም ትጠመጥማለች። እና ልጅነትም ስላለባት የሚሆነው አርጊ ሚላትን ታደርጋለች። እና የሚሆነውን ማየት የምትፈልገው አድርጋ ነው። እና ሄዶ ገጠር ላይ ቤተሰቦቿን ካስተዋወቀው በኋላ እዛው ገጠር ላይ ለየት ያለ ስሜት ማሳየት ጀመረች ልጅቷ። ያ ማለት ምንድን ነው? በቃ እያፈቀረችው ቤተሰቦቹን ሲያስተዋውቃት ምናምን እንደወደዳት ስታቅ ያን ነገር መቼ ነው የምንፈጥመው? ፊልም ላይ እንደማየው ምናምን አለችው። ምን ማለት ነው አላት። እየቀለደች ነው እሷ የሚመስለው። አይ ምን ችግር አለው? አይደለም፣ በስርዓቱ በሰርግ ነው ኒካ እናስራለን ምናምን በስርዓቱ በሃይማኖቴ እንደዛ ነው መሆን ያለበት አላት። ያው ሚላትን ስለምትሰማ እሺ ያለችው፣ ግን የዝሙት መንፈስ አድሮባታል። በቃ ጀመራት ማለት ነው የዝሙት መንፈስ። ይሄ የዝሙት መንፈስ የመጣው ልጁ ድንግልናዋን ሊወስድ አሁን ፈቃደኛ ስላልሆነ ያለ ይሄ ምንም እንኳን ሃይማኖቱ ሌላ ቢሆንም እንዲሁ ዝም ብሎ ድንግልናዋ እንዲጠፋ የሚፈልግ መንፈስ ነበረ። መጀመሪያ እዛ ድሮ ሴትዮዋ ቤት በነበረችበት ሰዓት የነበሩት ልጆች ሴትዮዋ 3 ሴቶችና አንድ ወንድ ልጅ ነው የነበራት። አይደለም እንጂ አንድ ልክ ነው፣ አንድ ወንድ ልጅ አላት፣ 3 ሴቶች እና በተደጋጋሚ አልጋ ልታነጥፍ ስትገባ ወይ እንትን ስትል ምናምን ልጁ ትንሽ ይታገላት ነበር። ማለት እሷ ላለመነካት ላለመደፈር ሳይሆን ዝም ብላ ሲወረወራት ትጎረወርለታለች። ከዛቻ አትከላከይም እንዴ ምናምን ይላታል። ምን ልታረግ ነው ትላለች።
ማለት ዝም ብላ ራሷን መስጠት አለ አይደል? ምን ሊከናወን እንደሚችል ሆኖ ነው ማየት የምትፈልግ አልኳቸው። ለዚህ ነው እና ይቅርብኝ አልፈልግም ብሏት ይወጣል። እንደገና ሌላ ጊዜም እንደዚሁ በሆነ አጋጣሚ ቤት ውስጥ እሷና ልጁና እሷ ብቻ የቀሩበት ሁኔታ ነበረ። እንግዲህ አብረው እዛ ቤት ውስጥ የምትኖር ከሆነ አንዳንድ አጋጣሚዎች አይጠፉም እና ይላፋታል፣ ይታገላታል፣ ምናምን ሊያጫውታት ይሞክራል አውቆ። ከዛ ጭኗ መካከል ሲገባ ዝም ትለዋለች። ይቅርብኝ አልፈልግም ይላል እና እንደገና ደግሞ የሚከላከል መንፈስ ያለ አይመስላችሁም? እሺ እግዚአብሔር ነው ወይስ አይነ ጥላ ነው ወይስ ምንድን ነው? የልጁ ፍርሃት ምንድን ነው? ይሄ ነገር እስቲ አሁንም ገምቱ። ይሄንን ሁሉ አልፋ ነው መታ እንግዲህ እዚህ ጋር ደግሞ ሙስሊሙ እጅ ላይ ደግሞ የወደቀችው። ከዛ አይሆንም አላት። አይ በኒካ ነው ማገባሽ አላት። እንደዛ እዛ ገጠር ቦታ ላይ ከኛ ጋር ትቀመጥ፣ አሁን ከፊታችን ረመዳን ለጾሙ ካለቀ በኋላ እንደዚህ ትሄዳላችሁ ምናምን ብለውት ሱቁን ዘግቶ እንደመጣ ቢነግራቸውም አይሆንም በቃ ካልሆነ ደግሞ ወይ እዚህ አግብተህ ነው የምትሄደው፣ እዚህ ተሞሽረህ ነው የምትሄደው ምናምን ብለውት እየጠበቁ እያለ ከየት የመጣሽ ቆንጆ ናት ብለው እዛው ገጠር ላይ ልጅቷን ጠለፏት። እዛው እንግዲህ በነገራችን ላይ በእስልምና ጠለፋ አለ የለም የሚለውን ነገር እስቲ ብታብራሩልኝ በኮሜንት ደስ ይለኛል። በተለይ ወሎ አካባቢ ያላችሁ የወሎ ሴቶች ወይም የወሎ ሰዎች አጠቃላይ ይህን ትምህርት የምታዳምጡ በእስልምና ሃይማኖትም እስላም ሀገራትም ጠለፋ አለ ወይስ የለም? ስላልሰማሁ ነው ይቅርታ። እንግዲህ ካለም ደግሞ አይነቱ እንዴት አይነት ነው? እንዴት ነው ጠለፋው? በምን መልኩ የሚከናወነው ይለያሉ የሚለው ነገር ብትጽፉልን ደስ ይለናል። እና እቺ ልጅ ወሰዷት። ከዛ በቃ አበደ በቃ ማለት ወሰዷት ተብሎ ተነገረው። ቆይቷል ግን ከተነገረው እና እቺ ልጅ ደግሞ ገጠርን ስለምታውቀው የድሮ ትውስቷ ትዝ ብሏት ከሴቶቹ ጋር ልትጫወት ነው የሄደችው። እንግዲህ 20 ቀን 30 ቀን ቆዩ ብለዋቸው የመጣ ችግር ቢሆንም እናንተ ናችሁ ሚስቴን ያስቀማችሁኝ ለዚህ ያበቃችሁብኝ ምናምን ብሎ ከቤተሰቦች ጋር ተጣልቶ ተናደው በቃ ቢያስፈልጋት ምን ቢላት አጣት። ተቀመጠ የተወሰነ ጊዜ ተናደደ፣ በጣም አዘነ። አሁንም ተስፋ አልቆረጠም፣ ያስፈልጋታል። እሷን እኮ ሰርቀዋት እኮ ወደ አዲስ አበባ አምጥተዋታል። የሚገርም ነው ማለት እዛው ሊሆኑ አይችሉማ። አዲስ አበባ ከመጣች ደግሞ ተጠፋለች። ማነው ከልጁ ትጠፋለች፣ አያገኛትም። አዲስ አበባ ባህር ነች፣ ሰፊ ናት። ወደ ላይ ሳይሆን ወደ ጎን ነው የሰፋችው አዲስ አበባ። አሁን ነው ፎቅ ማነው ኮንዶሚኒየም እና አፓርታማ እየተሰራ ወደ ላይ እያደገች የመጣችው። አዲስ አበባን ለማጥበብ ይሁን ቦታ አልበቃ ብሎ ይሁን አይታወቅም። ብቻ ዞሮ ዞሮ አፓርታማ እየበዛ ነው፣ ሪል ስቴቶች እየበዙ ነው፣ 40-60 ኮንዶሚኒየም እየሰፋ ነው። ጥሩ ነው። የዘጠና ቀን ፎቅም ተጀምሯል። አቧሪ አካባቢ ወደ ባለወልድ 4 ኪሎ ባለወልድ ጀርባ የተሰራውን ፎቅ አይታችኋል። የ90 ፎቅ የሚባለው 90 ቀን ማለት በ90 ቀን ውስጥ ተገጣጥሞ የሚያልቅ ፎቅ ማለት ነው። ስንት ዓመት እንደሚቆይ ባናቅም እንዲህ አይነት በፍጥነት የሚሰሩ ፎቆች በዝተዋልና ይሄ ምን ለማለት ፈልጌ ነው? አዲስ አበባ አሁን መሰወሪያ ሆናለች። ማህበራዊ ሚዲያ ስላለ ቲክቶክ፣ ፌስቡክ ስላለ ቶሎ የመገኘት እድላችን ሰፊ ነው እንጂ የሆነ ፎቶ ፖስት ቢደረግ በቃ ከዛ ይሄ ልጅ ተናዶ በቃ ከገጠር መጣ። እንዳሰበውም ፎቶዋን የልጅቷን ፎቶ አድርጎ በቲክቶክ ላይ እቺ ልጅ እባካችሁን ጮኛዬ ነች ላገባት ገጠር ሄዳ አብረን ሄደን ከገጠር ጠልፈውብኝ ወስደውብኝ ነው እና እቺ ልጅ ያያችሁ ምናምን ብሎ አመለከተ። በቃ እዛው ድንገት ካዩት ተብሎ እና እቺ ልጅ ጠፍታ ወስደዋት ከተማ አምጥተዋት ሌሎች ሙስሊሞች ናቸው በቤታቸው ያስቀምጧታል። ከዛ ለምንድን ያመጣችሁኝ ብትላቸውም ያው ታውቃለች ጠልፈው እንዳመጧት የተወሰነ ነገር ትረዳለች እና ትንሽ ጎድተዋታል። ስትጮህ ምን ስትል ምናምን ከተማ ላይ ይዘዋት ሲመጡ የሆነ ነገር ለፈልፋለሁ ብትይ በቃ አለቀልሽ፣ ሰውየውን እዛው ባለበት እንገለዋለን፣ እሱ በህይወት እንዲቆይ የምትፈልጊ ከሆነ እንውሰድሽ ብለው ወስደዋታል። እሷም ደግሞ ቢያንስ ዝም ካልኩኝ እሱ ይተርፍልኛል፣ ከጮኩኝ ይገሉታል፣ እኔንም ደግሞ አጉል ያደርጉኛል፣ ሁለታችንም ከንቱ ከምንቀር ዝም ብል ይሻለኛል ብላ የመጣችው እንደነገረችኝ ከሆነ እና እቺ ልጅ ከተማ መታ አሁንም የገባችው ሙስሊም ቤተሰብ ውስጥ ነው። ግን እዛ ግቢ ውስጥ ደግሞ ተከራይ ክርስቲያኖች አሉ፣ ኦርቶዶክሳውያን። ስለዚህ ለመጀመሪያ ጊዜ ትክክለኛ ኦርቶዶክሳውያን ልታገኝ ነው ማለት ነው። እድሜዋም እየገፋ ነው የመጣው፣ ከፍ እያለ ነው የመጣውና ኦርቶዶክሳውያንን ስታገኝ ስትወጣ ስትገባ ልብስ ሲያሰጡ ከነሷ ስትሆን ያው ከግቢ እንዳትወጣ ተብሎ ተነግሯቸዋል። ተጠልፋ እንደመጣች ቢያውቁም ግን ሙስሊም መስላቸዋለች አለባበሷ።
እሷ ደግሞ ለፍቅረኛዋ ቃል ኪዳን ስትል አለባበሷ እንደ ሙስሊም ሆኗል። ለፍቅረኛዋ ቃል ኪዳን ስትል ለጮኛዋ በቃ ለሚያገባት ሰው ስትል ግን በወሬ ልብስ እያጠቡ ነው ሲሉ እኔ እኮ ኦርቶዶክስ ነኝ ግን እንደዚህ ሆኖ ብላ እስካሁን የነገርኳችሁን ታሪክ ስትነግራቸው ደነገጡ። እነዛ ኦርቶዶክሳውያን ተከራዮች መቼም ተከራይ አከራይ ምናምን በጣም በቃ ፋሚሊያር ናቸው አብዛኞቹ። እና እነዚህ እንዴት መጣሽ? ጠልፈውን ያመጡኝ እና እኔ እኮ የምወደው የት ሀገር እንደሆነ አላውቅም፣ ወስዶኝ ከቤተሰቦቹ ጋር አስተዋውቆኝ። ሀገሩ የት ነው አላውቀውም። አንቺ ሀገርሽ የት ነው? እኔ ረስቼዋለሁ ሀገሬን፣ እንደዚህ ሲባል ሰምቻለሁ ብላ የመንደሯን ስም ተናገረች። የመንደሯን ስም ደግሞ ፈልገው አገኙት። እነዛ ተከራዮች አግኝተውት ግን የቤተሰቦቿን ስም ምናምን ለመጠየቅ ጊዜ አላገኙም። ማለት አገኙ ስላቸው ሄደው አይደለም አወቁት። እዚህ ሆነው እዚህ ቦታ እዚህ ሀገር ብለው ነገሯት። እና መጥፋት አለብሽ፣ ወደ ቤተሰቦች መመለስ አለብሽ አሏት። እነዚህ ተከራዮች ባለውለታዎቿ ናቸው። እንደገናም ደግሞ በድብቅ ትምህርት እንድታዳምጥ የረዷት ናቸው። ትምህርት እንድታዳምጥ የእግዚአብሔርን ቃል ነው እንጂ የእኛን ትምህርት አለ። የእግዚአብሔርን ቃል ሌሎች የሚያስተምሩ መምህራን የሚያስተምሩትን የእግዚአብሔርን ቃል የሚያስተምሩትን ትምህርት ማዳመጥ ጀመረችና ህይወቷ በተወሰነ መልኩ ተሻሻለ። አንደኛ ሰንበት ተማሪ መሆን ተመኘች። ተመልከቱ እንዴት አዙሮ እንዳመጣት። ሁለተኛ ነገር ደግሞ መዘምራን መሆን የተመኘችው ጥምቀት ሲከበር ስለምታይ ነው። ሁለተኛ ነገር ደግሞ ትክክለኛ ሃይማኖቷ ይሄ እንደሆነ በደንብ አድርገው አስረግጠው ነገሯት። እስላም ማግባት እንደሌለባት፣ ለምን ክርስቲያን ስለሆነች፣ እንደገናም ደግሞ እንደማይፈቀድ ድንግልና ክብር እንደሆነ ነገሯት። በጣም ደስ አላት። ለዚህ ነው እግዚአብሔር የጠበቀኝ ከዚህም ጠብቆ። ስለዚህ አሁን ይህን ፍቅረኛዬን ክርስቲያን ማድረግ አልችልም፣ አንቺ አትችይም፣ እሱ ፈጽሞ ክርስቲያን አይሆንልሽም እግዚአብሔር ካልቀየረው በስተቀር ይህን ቻንስ አታገኝም። ግን ካገኘሽ ድንገት እዚህም ቤት አሁን መቆየት የለብሽም። ከሆነ ጊዜ በኋላ ድንግልናሽን ክብርሽን ልታጭ ትችያለሽ። የወሰዱሽ ሊያገቡሽ ስለሆነ፣ ስለዚህ ቶሎ መጥፋት አለብሽ፣ የሆነ ሰው ቤት መግባት አለብሽ አሏት። እሺ አስገቡኝ። እነሱ ዘመዳቸው ቤት ወስደው በጥቆማ አስቀምጧት። እዛ ዘመዳቸው ቤት ሄዳ ተቀምጣ ወጥታ ቅቅል ድንች እየሸጠች በሚጥሚጣ እያደረገች በቆሎ እየጠንበሰች በቆሎ እየቀቀለች ምን እያለች እየሰራች ዘመድ ቤት ተቀምጣ በምታገኘው ገንዘብ አብራ ከነሱ ጋር እየኖረች ቤተክርስቲያን ሰንበት ትምህርት የገባች። እያሳጠርኩት ነው መመጣ ያለሁት እንግዲህ። ከዛ ሰንበት ትምህርት ቤት ደግሞ ማገልገል እንደጀመረች ደግሞ አንድ ዲያቆን ትተዋወቃለች። ያ ዲያቆን ደግሞ ድንግል ሴት ነው የሚፈልገው። ስለ ድንግልና በደንብ ነው ያስተማሯት። በደንብ ማለት እነዚያ ልጆች ጎበዝ ናቸው። ባገኛቸው አሁን ደስ ይለኝ ነበር። ምን አይነት የተባረኩ ሴቶች ናቸው። ድንግልና ክብሩ ምን እንደሆነ በደንብ አድርጎን ያብራሩለት። 3 ክብር አለው ድንግልና። አንደኛ የስጋ ንጽህና፣ ሁለተኛ የቤተሰቦቿን ጨዋነት ንጽህና፣ ድንግልናዋን ድንግል ከሆነ የምትቆይ ሴት፣ ሶስተኛ ደግሞ በድንግልና ምክንያት የሚገኝ የአእምሮ ነፃነት አለ። ወይም ደግሞ አለማደፍ የሚባል ነገር አለ። ከስጋው አልፎ ብዙ ወንዶች ጋር የምትልከሰከስ ወይም ከብዙ ወንድ ጋር የምትተኛ ሴትና ድንግል የሆነ ሴት አእምሯቸው እኩል አይደለም። ይችኛዋ ንጹህ ነው አእምሯ። ቢያንስ እንኳን ይሄ ኤችአይቪ በምላጭ በሆነ ነገር በተሳሳተ ነገር ሊያገኛት የሚችለው ተውቶ ኤችአይቪን እንደው ይሄ ኃጢአት የሚባለው ነገር አእምሯ ላይ ብዙም በማሰብ በማየት በምናምን ልትጎዳ ትችል ይሆናል እንጂ የዝሙት መንፈስ ወይም ሊያገኛት ወይም ደግሞ የዝሙት ሐሳብ ሊገባባት ይችላል እንጂ ውስጧ ነፃ ነው፣ ደስተኛ ናት። ደምግባቷ ያ ነገር በጣም ይጠቅማቸዋል ለሴቶች። እና የድንግልና ክብር በጣም ብዙ ነው። አሁን እዚህ ጋር ታሪኩን እንዳይሻማብኝ ነው በተወሰነ መልኩ ሳልዘረዝረው ማለፍ የለብኝም ብዬ ነው ነካነካ ያደረኩት እንጂ ራሱን የቻለ ትምህርት አለው በድንግልና። አሁን ነካከቸው ካለፍኩኝ ሌላ ጊዜ ድንግልና ማለት ይሄ ነው ብዬ ባስተምር ሰምቻለሁ ነው የምትሉት። ስለዚህ የድንግልናን ክብር ለብቻው ባስተምር ነው የሚሻለው፣ የወንድም የሴትም ድንግልና። እንደገና ደግሞ ድንግልና እንኳን ባይኖራችሁ ወይም ባይኖረን እንኳን ንስሐ ከገባን በኋላ ደግሞ ሌላ ድንግልና ደግሞ አለ። ንስሐ ኃጢውን ድንግል ታረጋለች እንደሚባለው ማለት ነው። ይሄን ሁሉ ዘርዝረን መማማር አለብን። አሁን ግን ታሪኩ ላይ ላተኮርላችሁና ልጅቷ ዲያቆን ትተዋወቃለች። ይሄ ዲያቆን በእርግጥም ሚስት ይፈልጋል፣ ፍቅረኛ ይፈልግ ነበረ። ግን
የዝሙት ችግር ያለበት ዲያቆን ነበረ። የዝሙት ችግር ያለበት ዲያቆን ነበርና ከሙስሊሙ ይልቅ ይሄኛው በጣም በጣም አሳዘናት፣ አስከፋት። አንደኛ ይዳራታል፣ ዘሩን ያፈሳል። ይቅርታ ለምናገረው ነገር መዳራት ማለት መተሻሸት ማለት ነው። ሩካቤ ሳይፈጽሙ ዝም ብሎ መፋተግ ማለት ነው። እና ዘሩን ሲያፈስ ታየዋለች። ይቀጥራታል። ቤቱ ስላችሁ የሆነ ቤት አለ፣ የጓደኛ ቤት ነው። የለም እዚህ ጓደኛ እዚህ የለም፣ ቤቴን መጠቀም ትችላለህ ብሎኝ ቁልፉን ሰጥቶኛል ለምትለው፣ እሱ ሰጥቶኛል ይላል ለምትለው፣ የእሱ ቤት እንዳልሆነ ነግሮኛል ለምትለው፣ የሚኖረው ከቤተሰቦቹ ጋር ነው፣ ግን እዚህ ቤት ነው እየመጣን የምንገናኘው። ዲያቆኑ እንደሆነ እነዛ ሰዎች ያውቃሉ። ቤቱ ያለበት ቤት አካባቢ ያሉ ሰዎች ከእሷ ጋር ቤት መጥቶ በሩን ቆልፎ ስንጫወት ምን ስንል ያው ፍቅረኛ ይዞ ነው ሊያገባ ፈልጎ ነው ብሎ የሚያስቡት እንጂ እንዲህ አይነት ባለጌ ነው ብሎ እንኳን አያስቡም። እና በቃ ሩካቤ ለመፈጸም በቃ በጣም ጫፍ ደርሰን ነው የምንመለሰው አለች። እና እኔ ደግሞ ፈልጋለሁ ማለት ዲያቆን ድንግል ሴት ነው ማግባት ያለበት የሚባለውን ሰምቻለሁ። እኔ ደግሞ ድንግልና ማጣት አልፈልግም። ስለ ድንግልና ክብር ተምሬያለሁ። ግን ደግሞ ኃጢአቱን የሚሸከመው ራሱ ነው የሚቸገረኝ። ሚስቱ ከሆንኩኝ ፍቅረኛው ከሆንኩኝ ለወደፊቱ የሚያገባኝ ከሆነ እንደፈለገ ይሁን ብላ ዝም ትለዋለች። እና አንቺ አትከላከይም እንደምን ምናምን ይላትና በቃ ተናዶ ተነስቶ ጥሏት ይወጣል። በቃ እዚሁ ደሪ ችግር የለውም እንዴ ቤቴ የራሴ ቤት አለኝ ነው ብሎ እዚህ ማድረው ማታ እመጣለሁ በቃ እዚሁ ሁኚ ይላታል። ከዛ እሺ ብላ ትጠብቀዋለች። እንደገና አሁንም ደግሞ ያ ዝሙት ስሜት በእርግጥ እኔ አልፈርድበትም። አገልጋይ ላይ በጣም ይሄ ነገር ይበረታል። ግን ይሄ ልጅ ዲያቆን ሆኖ ድንግል ሆኖ ዲያቆን ሆኖ አግብቶ ከዛ በኋላ ነው ወደ ቅስና የሚሄደው እና ክብሩን መጠበቅ ነበረበት። መጨረሻ ላይ ግን አንቺ ድንግል ነሽ ምናምን ብሎ መጠራጠር ጀመረ። ያው በምታስመረምረው አስመርምረኝ። ደግሞ ተረኛ ሆኖ ይሄኛው ማለት ነው። እኔ እንጃ እንዴት ነው ታዲያ እንደዚህ ፍቃድ እንደው ትንሽ እንደ ድንግል እንኳን እንትናተም እንዴ ታሪኬን ልንገርህ አለችው። እኔ ታሪኬ እንዲህ ነው ስትነግረው ጊዜ አይ ሆቴል ታስተናግጂ ከነበረማ እኔ አላምንሽም እንዲያውም ይቅርብኝ አላት። እንደው እስቲ አሁን ከኔና ካንተ ድንግል ማን ነው አለችው። ምን ማለት ነው አላት። እንዴ የተዳራኝ ዘርን እያፈሰስክ አይደል? ውስጤ እኔ ብልት ውስጥ ዘር አፈሰስክ ውጭ አፈሰስክ ምንድን ነው ለውጡ አለችው። ከዛ ደንግጦ ጥሏት ጠፋ። ውጭ ብሎ አስወጥቷት በሩን ቆልፎ ሁለተኛ ነሽን ማየት አልፈልግም ማለት እና ይሄ የተናገረችው ነገር በጣም ነው አይምሮ እንትን ያለው። የሚገርማችሁ ነገር ልጅቷ እውነቷን እኮ ነው። ጉድጓድ ቆፍሮም በእጁም ማስተርቤሽንም አደረገ ወይም ደግሞ የፖርኖ ቪዲዮዎችንም አየ ምንም ማለት ዘሩን ወሲብ መፈጸም ፈልጎ ሆን ብሎ አስቦበት ዘሩን ካፈሰሰ ሴት ብልት ውስጥ ገባም አልገባም ድንግል አይደለም ይሄ ልጅ። እኔ እንደዚህ ነው የማስበው። ሌላ ማሻሻያ የሚደረግላቸው ነገር ካለ ለዲያቆናት አይ ሴት ብልት ውስጥ ካልገባ ድረስ በዚህ እንኳን ተብሎ ካለ አስተምሩን፣ ንገሩን አባቶች። ከዛ ውጭ ግን ከባድ ነው። ግለ ወሲብ የፈጸመ ይበላችሁ በህልመ ሌሊትና በዝንየት በእንቅልፍ ልቡ ዘሩ መፍሰሱ ብቻ ነው ድንግልናውን የማይወስደው። ለምን ፈልጎ አይደለም የሆነው፣ ተኝቶ ነው የሆነ ይሄ ነገር። ስለዚህ የወንድ ልጅ ድንግልና ከሚሄድባቸው ነገሮች ውስጥ አንዱ ግለ ወሲብ ነው። ሁለተኛ ደግሞ ከሴት ጋር መተኛት ነው። ሶስተኛ ሆን ብሎ ፈልጎ የፖርኖ ቪዲዮዎችን የወሲብ ቪዲዮዎችን እያየ ዘሩን ከረጨ በቃ ይሄ ፈልገን ነው ያደረግነው። አንድ ነገር ዝሙት እኮ ተፈጸመ የሚባለው ተፈልጎ ነው አይደል? በቃ የስጋ ድንግል ለምሳሌ ሴት ልጅ የስጋ ድንግልናዋ ዘሯ ቢፈስም ባይፈስም ምልክት አለው እና በዛ በድንግልናዋ በኩል የምታገኘው ክብር አለ። ድንግልናዋ በመፍረሱ ደግሞ የምታገኘው ደግሞ የሚመጣባት ደግሞ ኃጢአትም መጎዳትም የበታችነት ስሜትም አለ። እነዚህ ነገሮች ነው መማማር ያለብን። ምናልባትም አገልጋዮች፣ ሰንበት ተማሪዎች፣ ዲያቆናት፣ ወንዶችም ሴቶችም ይሄን ነገር ላይ ውይይት ቢደረግበት መልካም ነው። እኔ ጨርሼ መናገር የማልፈልገው ለምንድን ነው አባቶችም እንዲያስተምሩን ስለምፈልግ ነው። እኔ በገባኝ መጠን የፈለገ መምህር በሆንም በገባኝ መጠን በትንሹ ምዕመንን ማስተምር መምህር እንጂ በትልቅ ደረጃ ላይ ያሉ አባቶቻችን የሚሉትን መስማት ግን የምፈልግ ሰው ነኝ። ደግሞ የፈለገ መምህራን ህዝቡን እናስተምራለን ቢሉም ግን እነሱም የሚማሩ ሆነው ነው መገኘት ያለባቸው የማስብ ሰው ስለሆንኩ ነው። ስቲል እስካሁን ድረስ የመምህራንን ትምህርት ከፍቼ በዩቲዩብም ጉባኤም ሄጄ ማዳመጥ ሰው ነኝ። ትንሽ ነገር እግዚአብሔር በዛ ውስጥ ያስተምረኛል ብዬ ስለማስብ የፈለገ ቴዎሎጂ ብንማር፣ ሰንበት ትምህርት ቤት ብናድግ፣
በየጊዜው ብዙ ነገሮችን ብናገላብጥ መጽሐፍት ብናይ ምን ብንል እውቀት በየጊዜው ቢገባ አሁንም ግን መቋረጥ የለበትም ብዬ ስለማስብ እስቲ ይሄን ነገር ተወያዩበትና ጋብዙኝ፣ ልምጣ፣ እንከራከርበት። መከራከርም ሳይሆን እንወያይበት። ከዛ አንድ ተጨባጭ የሆነ ነገር ላይ ተደርሶ ህዝቡ ራሱን ይጠብቅ፣ ወጣቱም ሴቶቹም ወንዶቹም ራሳቸውን ሊጠብቁ የሆነ ነገር ላይ እንድረስ ብዬ አስባለሁ። ወደ ገጠመኙ እንግባና ልጅቷ ተናደደች። በቃ ከዛ ሰንበት ትምህርት ቤት መሄድ ራሱ አቁማ ጓደኞቿ መጡ። ከምን ሆነሽ ነው ሲሏት እንቅጩን ነገረቻቸው። ልጅቷ ደግሞ እውነተኛ ነገር ናት። እንዲህ ተፈጥሮ ዲያቆን ገሌ እንደዚህ አድርጎኝ ስትላቸው ጊዜ ተይው እሱን ድሮንም አንቺ የሚወድሽን ትተሽ ሌላ ሰው ጋር መንጠላጠልሽ አሏት። ማን ነው የሚወደኝ እንዴ? ሁልጊዜ የሚሸኝሽ ማን ነውና ነው? ገሌ የሚባል ሰንበት ተማሪ እንደዚህ አታውቂውም? እንደዚህ እሱ በጣም እኮ ነው የሚወድሽ፣ በጣም ነው እኮ የሚንከባከብሽ፣ ለአንቺም በቃ እየሞተልሽ ነው እኮ። እንደማያዋጣሽ ይሄ ዲያቆን ራሱ ያውቃል፣ ምን አይነት ልጅ እንደሆነ ያውቃል ምናምን ብሎ ነገሯት። ከዛ እሺ አስተዋውቁኛለች ደግሞ መልሳ። እንዴት ነው ከሱ ደግሞ ወደዚህ ቶሎ ብለሽ ጥፍ ያልሽው ሲለው ጊዜ እኔ እኮ የምፈልገው መሰብሰብ ነው እንተኛ ሲሉኝ ይሽላቸዋለሁ። ከዛ ደግሞ ራሳቸው አይ ይቅርብኝ ብለው ሁሉም ወንዶች ከኔ ቶሎ ሸሽተው ይሄዳሉ። እስቲ ይሄን ደግሞ አምጡትና ላግባ አለቻቸው። ከዛ ጓደኛዋ ገረማትና አንደኛዋ ግን ምንድን ነው ማለት እኔ ማግባት እፈልጋለሁ ግን እፈራለሁ፣ ወንድ እፈራለሁ አለቻት። ወንዶችን አትፍሪያቸው፣ ሁሉም ስሜታዊና የዋህ ናቸው። ግን ለዛ ስሜታዊነትና ለዛ ወንድነታቸው ሲሉ ኃይለኝነታቸውን እኛ ላይ ያሳያሉ እንጂ ምንም አዲስ ነገር የለም። እነሱ ጋር ዘለው እዛ ላይ ነው። ሁሉም አንድ ላይ ናቸው። አንድ ብቻ ሃይማኖቱ ሌላ የሆነ ሰው ብቻ ነው በቃ እኔ ሊነካኝ አልፈለገው አለችና ነገረቻቸውና እና እሱን ታዲያ ክርስቲያን ታረጊው አለቻት። አይሆንም እንጂ ሳስበው አሁን ሃይማኖቱ ላይ በጣም የሚያከር ነበር፣ ጥሩ ልጅ ነበረ ምናምን ብላ አልቅሳ አስታወሰችው እና ትንሽ በተወሰነ መልኩ ጓደኛዋ አጽናናቻትና እኔ ዛሬ መዝሙር ጥናት አለ እንሄዳለን ቤተክርስቲያን፣ ከዛ ከሚወድሽ ጋር አስተዋውቅሻለሁ፣ ከዛ ከሱ ጋር ትቀጥያለሽ፣ የሚወድሽ ሲሆን አለቻት። ጥሩ ነው አለቻት። ልክ ነው አይደል? እኔ ሁሌ የምናገረው ነገር ነው። በነገራችን ላይ ይሄን የሚያውቁ ሴቶችም አሉ። ሴት ልጅ የሚያፈቅራትን ነው ማግባት ያለባት፣ የሚሞትላት የሚያፈቅራት ነው። ከዛ ውጭ ዕጣ ፈንታ የላትም፣ ከባድ ነው ላይፍ የሚሆንባት የሚለውን ነገር አንዳንድ ጎበዝ ሴቶች ይሄን ነገር ያውቃሉ። እና እሺ ብላ ደግሞ ሰንበት ተማሪ ትተዋወቃለች። ያ ልጅ እውነትም በጣም ነው የሚወዳት፣ በጣም ትሁት፣ በጣም ጿሚ፣ ጸላይ፣ ሰጋጅ፣ እግዚአብሔርን የሚፈራ ቆራቢ፣ የሚጠመቅ ምናምን ነው። ግን የእኛን ትምህርት አያውቅም ማለት እኛ የምናስተምረው ይሄ መናፍስት ሴራ ምንለውን አያውቅምም አይቃወምም። እና በጣም በቃ ገርማት ያስቀድሳል። ሌሊት እንሂድ እሺ ተነስታ ታስቀድሳለች። ቅዳሴ ምናምን ራሱ በደንብ አትሄድም ነበረ። ከዛ ቅዳሴ የለመደችው በሱ ሆነ፣ ቅዱስ ቁርባን በሱ። ከዛ በቃ ልጁ ቶሎ ወደ መስመር ድንግል መሆኗን ሲሰማ በጣም ገረመው። በነገራችን ላይ በዚህ አጋጣሚ የዲያቆኑ ነገር ነገረችውና ቄስ ሄዶ ጠየቀ። አባ አላቸው አቤት፣ ሴት ልጅ የዝሙት ስሜት ተሰምቷት ዘሯን ብታፈስ ድንግልና ሄደ ማለት ነው ወይ ብሎ ሲጠይቃቸው አይ የስጋ ድንግልና አልሄደም፣ ወንድ ልጅ ገብቶ እስከሚቀደው ድረስ ቀጥታ ነው የምነግራችሁ፣ ቀይሱ የተናገሩትን ድንግልናዋን እስከሚቀደው ድረስ ድንግልናው አልሄደም። ወንድ ልጅ ግን የወንድ ልጅ ድንግልና ግን ይለያልና ዲያቆኑ አምልጦታል ብለው ነገሩት። እና ቀጥታ ሄዶ ነው የነገረው። እኔ ከእሷ ጋር በመታየቴ ደስተኛ አይደለህም መሰለኝ፣ ልጅቷ ግን ድንግል ናት፣ አንተ ግን ድንግል አይደለህም፣ ገብተህ መቀደስ የለብህም የሚል ከባድ ፋይት ተነሳ። ከዛ ካህናት ስብሰባ በነበረበት ሰዓት ሄዶ ከእናንተ መካከል እገሊት የምትባለዋ ልጅ የቀረበ ስሙን መጥቀስ የማልፈልገው ለምን ስሜን ጠቀስ ብሎ እንዳይከሰኝ እንዲህ ያለ ነገር አለ። ሰንበት ተማሪዎችን እየተጠጓቸው አገባሻለሁ ብሎ ይጠጓቸዋል። ከዛ ቤታቸው ወስዶ ይዳሯቸዋል። በነገራችን ላይ ይሄ ዲያቆን 5 ነው 6 ሰንበት ተማሪዎችን እንደዚህ አድርጓል። ከዛ መጨረሻ ላይ ይሄን ሲሰሙ ማን እንደሆነ ስለገባቸው የቤቱን ቁልፍ መቀበል እንዳለባቸው ተረዱ። አንዱ ትልቁ የልጁን ፈተና መቋቋም ያለባቸው ይሄን በማድረግ ነው። ከዚህ ፈተና እንዲድን ቁልፉን ተቀበሉት፣ የቤቱን ቁልፍ። ለምን ያን ቤት ማደር ትችላለህ ብሎ የሰጠውን ሰው ጋር ተደዋውለው ኧረ ሴቶችን ሊያበላሽብህ ነው ብሎ ነግረውት ተቀበሉልኝ ብሎ ነው። ከዛስ ከቀዳሽነት አስወጥተው ጸሐፊ በጽሁፍ የቢሮ ስራ ውስጥ አስገብተውታል። ከዛ
ድሮንም ለካ ይቀድስ ስለነበረ ነው እንጂ ቤተ መቅደስ የሚገባው ቢሮ ውስጥ ካስገቡት በኋላ ፈጽሞ ከቅዳሴ ሸሸ፣ ከቤተ ክርስቲያን ወጣ፣ ራቀ እና ዱርዬ ሆነ። ገብቶ ለደሞዝ ይሰራል እንጂ ውጭ ላይ ጃምቦን እያገላበጠ እንደው እንደ አንድ ዲያቆን እንኳን አይደለም። ሰው ዲያቆን እንደሆነ ነው የሚያውቁት። እሱ ግን አፍርሻለሁ ብሎ ስላሰበ በቃ ዝም ብሎ ሆኗል። እና ለሞራሉ ብሎ አንዳንድ ሰዎች ሌላ ደብር እንዲቀየር ሁሉ አደረጉት። ከዛ ሲቀየር ዲያቆን ነኝ ብሎ ሊቀድስ እዛ እንደገና ደግሞ ይሄው ልጅ ያልኳችሁ ሰንበት ተማሪ እዛ የተቀየረበት ቦታ ሄዶ ድንግል አይደለም ዲያቆን አይደለም እንዳታስቀድሱት ወይም ደግሞ ቅዳሴ ስርዓት ውስጥ እንዳይገባ ማን ብሎ ተናገረ። ከዛ ከደብርህ እንደዚህ ያሉ ሰዎች መተው ተጠቆመውብሃል አሉት። ተናደደ። ይሄው ልጅ ነው ብሎ ማን ብሎ ሊወጋው በቃ ሊገለው እንዴ። ከዛ ደብዳቤ ጻፈለት። ያን ደብዳቤ እሱ የሚኖርበት አካባቢ ቤተሰቦቹ ጋር ሄዶ ሰው እንዲሰጠው አደረገ። እኔ እንደሚገባኝ ከሆነ ጤነኛ አትመስለኝም። የዝሙት መንፈስ ስላለብህ ነው። ራስህን ጸበል ቦታ ውሰድና ትንሽ በሱባኤ በምን አገግም። ምንም እንኳን የነ መምህር ተስፋዬን ትምህርት ባልከታተልና ባላቃቸውም ግን የሆነ ችግር እንዳለብህ ስለምረዳ እስኪ ከቻልክ ትምህርታቸውን አዳምጥ። ስላንተ ስንወያይ ይቅርታ ስልክ የጠርቶብኝ ነው። ስላንተ ስንወያይ ተዋርሶ ነው አብሾ ነው ለእውቀት ብሎ ያስገባው መንፈስ ሊሆን ይችላል ብለው ጓደኞቼ ስለነገሩኝ ነው ይሄን ራሱ ያልኩህ እንጂ አንተ በጸበል የምትድን ወይም ከሰይጣኑ ማነው የምትድን ሆነ ሳይሆን ከሰይጣኑ የባስክ ነህ ምናምን ብሎ ነው የጻፈለት። እቺ ደብዳቤ ግን የዚህን ዲያቆን ህይወት የምትቀይር ናት። የሚገርማችሁ ከዛን ጊዜ ጀምሮ ይሄን ዲያቆን አይተውት አያውቁም። የለም በኋላ ማመጣው ጊዜ ይኖራል አመጣዋለሁ በኋላ ዲያቆኑ እና ይሄ ሰንበት ተማሪ እቺ ልጅ ለክብር በወግ ማድረግ ለማግባትና ለክብር ለማብቃት ሲጣደፍ ሲሯሯጥ ዕቃ ሲገዛ የቤቱን ዕቃ ገዝቶ አሳምሮ ነይ ብሎ ቤቱ አምጥቷት እናቱን አስተዋውቆ ቤተሰቦቹን አስተዋውቆ ብሎ በቃ ጨርሷል። በስንት ወር መሰላችሁ ይሄ ሁሉ የሆነው? በ8 ወር ውስጥ 8 ወር ሙሉ አልነካትም። በጣም ጨዋ ስነ ስርዓት ያለው ሰው ነው። ከዛ ደብዳቤ ሲሰጥ ለዲያቆኑ ደብዳቤ እንዲሰጠው ደብዳቤውን ሲሰጠው ስልክ ተቀብሎ ነበረ እና ያ ስልክ የተቀበለው ያኛው ዲያቆን የትኛው መሰላችሁ? የዛ ደብር አገልጋይ ሌላኛ ዲያቆን ነው። ደውሎለት ሰውየው እኮ ጠፋ፣ ከዚህ ደብርም የለም፣ የት እንደገባም አይታወቅም ማለት። እንዴት ሲለው ጊዜ አይታወቅም፣ የት እንዳለም አናውቅም፣ በቃ የለም። ግን ለውስቲ ቅርብ ጊዜ እሱን ፍለጋ መውጣት አይቀርም፣ ምክንያቱም ደብዳቤው ምን እንደሚል ልትነግረኝ ይገባል፣ ለፖሊስ ልናመለክት ነው። አይ ደብዳቤውማ ግልባጩ ነው ይጋለ በሞባይል ፎቶ አንስቼዋለሁ ይኸው ብሎ ላከለት። ከዛ ፎቶን ሲልክለት ጸበል ሄዶ ነው ማለት ነው። ሲያወራ ሰምተነዋል። እንትን የሚወደው ታቦት አለ የሆነ ቦታ ጸበል ቦታ እናገኘዋለን ብለው ጸበል ለጸበል ይፈልገዋል። ለምንድን ነው? የሀገሩ ልጅ ነው። አንደኛ በሀገር ይተዋወቃሉ። በዘመድ አለ እንግዲህ ዲያቆናት የሚሿሿሙት። ስለዚህ ቤተሰቦቹን ፍለጋ ገቡ። የት አለ የት ሄዶ ነው ምናምን ሲባል በቃ አስጨነቁት መሰለኝ ይሄንን ዲያቆን። እሱን ፍለጋ በቃ ቤተክርስቲያን አስፈቅዶ ምናምን ፍለጋ ሄደ። የት ያገኘዋል? ገዳም ጸበል እየተጠመቀ እያለቀሰ ንስሐ ገብቶ ሱባኤ ይዞ ያገኘዋል። በጣም ገርሞት እንዴት እኔ ዲያቆን ካህን ምናምን እንደዚህ ሱባኤ ሲገባ ጸበል ሲጠመቅ ለኔ ብጤ ሳንቲም ሲወረውር ምናምን አይቻላቅም ብዬ እንደምላችሁ በዚህ ልክ ጎበዝ ትሆናለህ ብዬ አላሰብኩም ነበር። አመንክ ማለት ነው ሲለው ጊዜ አዎ በቃ እኔ ድንግል አይደለሁም፣ እኔ ራሴን አበላሽቻለሁ፣ ሴትን ሳልገናኛት ድንግል ላይን አስረክቤያለሁ አለ። ምንድነው ካተ ሲለው ጊዜ ግለው በጣም ፈጽም ነበር፣ ዘሬን በከንቱ አፈስ ነበር። እና የነ መምህር ተስፋዬን ትምህርት ቀድሞ ከማንኛቸውም በፊት ቀድሞ የሰማው እሱ ነው። የነ መምህር ተስፋዬን ትምህርት ሰምቼ እንደዛ ሳንቋሻቸው ስቃወማቸው እነ መምህር ግርማን ሳዳምጥ ነበር። ማነው ስቃወም ነበርና አሁን ፈጽሞ ያልገባን ነገር ቢኖር ጠላታችንን አለማወቃችን ነው። ስለዚህ ጠላታችንን ማወቅ አለብን ብሎ ይሄኛውን ዲያቆን ይሰብከዋል። በል አሁን ሌላ ስብከቱን አቆምና መገኘትህን ለቤተሰቦቹ ልነግር ነው፣ ይመጡና ያዩሃል አለው። እዚህ መሆኔን እንዳትናገርብኝ ከተማ መጥቻ ያቸውና እመለሳለሁ አለው። እሺ ተባባሉ። ከዛ አብረው ሱባኤን እስከመጨረስ ጠብቀኝ ብሎት 3 ቀን ጠበቀውና አብረው ወደ ከተማ መጡ።
የደብሩ ካህናት ምናምን የት ነበር ካህና አይገዳም ሄጄ ነው እንደዚህ ነው ምናምን ብሎ እንዳለ ኃጢአቱን ተናገረ። ማለት በቃ እኔ ድንግል አይደለሁም እንደዚህ አረግ ነበረ ክፉ ልምምድ ነበረኝ። አዎ ሐቅ ነው እንደዚህ መደረግ የለበትም ብሎ ተናገረ። እግዚአብሔር ባርክ ጥሩ ጎበዝ ጥሩ ነው እንደዚህ መናገር መልካም ነው ያሉት አባቶች ደስ ብሏቸው ቤተሰቦቹ መተው አዩት። ሁለት ወንድሞቹና እናቱ ማለት ነው መተው አዩት። ከዛ በኋላ ተመልሶ ጸበል ሄደ። ቤተሰቦቹ ግን አያውቁም ዲያቆን እንደሆነ ነው የሚያውቁት። ተመልሶ ጸበል ሄደ። እየጾመ እየጸለየ እየሰገደ ወደ ዲያቆኑ ያተኮርኩበት ምክንያት ይኖረኛል። ገባችሁ? እየጾመ እየጸለየ እየሰገደ እግዚአብሔር ሆይ እባክህን ይቅር በለኝ የዲቁና ማዕረጌን አበላሸሁኝ ክብሬን ክብረ ክህነቴን ክህነት ማለት ዲቁናም ክህነት ነው ባይዘው ካህን ቄስ ነው ማለት ሳይሆን ሹመት ነው። ክህነት ማለት ባይዘው ሹመት ማለት ነው። እና ዲቁና ሹመቴን አርክሻለሁ በአግባቡ አልተጠቀምኩበትም መክሊቴን ቀብሬያለሁ በጣም ነውረኛ ነኝ ከዚህ በኋላ ምን ማድረግ እንዳለብኝ እባክህን አስተምረኝ ብሎ ለሁለት ወር ያክል በጣም እየተጋ እየጸለየ ምን እያለ ቆየ። እና ስልክ ቢደውልለት ምን ቢልለትም አልፈልግም አልመጣም በቃ እኔ እዚህ ገዳም ያለሁት ቋርፍ እየበላው እዚህ ነው የምቀመጠው ብሎ በጣም ይተጋል። ሲተጋ ስለራሱ ሲጠይቅ መልስ የሚመለስለት ስለ ልጅቷ ነው። እቺ ልጅ ባለ ታሪካችን ማለት ነው። እና ነጭ በነጭ ለብሳ ከዛ ቢጫ የለበሱ መነኮሳት ይዘዋት እጇን ይዘው ድልድይ ወንዝ ሲያሻግሯት እንደዚህ ድልድይ ያለ የወንዝ ድልድይ ሲያሻግሯት ከዛ ደግሞ በእጇ ደግሞ በጣም ብዙ ፍራፍሬ በጣም ብዙ አትክልት እንደዚህ ተሸክማ ደግሞ በሌላ ጊዜ ደግሞ ሲያይ ህልሙን ይጽፋል። በነጋቸው ለምን ትምህርታችን ስለሚያዳምጥ በደንብ እየጻፈ ነው። እና ሁለተኛ ቀን ላይ ደግሞ ፍራፍሬ ተሸክማ ከዛ ላይ እያነሳች እየበላች እንደዚህ ለህፃናት ለሴቶች ታድላለች። እና የምታድለው ደግሞ ምንድነው ያን ፍራፍሬ ማደል ብቻ ሳይሆን ያንን ፍሬ ከበሉት በኋላ ሴቶቹ ነጭ ልብስ ወደ ነጭ ልብስ ይቀየራል ልብሳቸው ሁሉም። እና ምንድነው እቺ ልጅ ማያት እኔ አገባታለሁ እንዳልል ሰንበት ተማሪው ሊያገባት ዝግጁ ነው። እንዲያውም ኦልሬዲ በቃ ሊያገባት ቀኑ ቀርቧል። የሚገርማችሁ እንደገና ደግሞ በተደጋጋሚ እቺ ልጅ አያታለሁ። ምንድነው በሚቀጥለው ጊዜ ደግሞ ሳምንት ቆይቶ ደግሞ እንግዲህ 2 ወር ሙሉ ሱባኤ እየገባ ነው ያቻለው። ሳምንት ቆይቶ ደግሞ ምን ያህል ጻድቁ አባታችን አቡነ ተክለ ሃይማኖትና አቡነ ማነው ስማቸው በስምንት አምጡልኝማ አቡነ ኪሮስ ጻድቁ አባታችን አቡነ ተክለ ሃይማኖትና አቡነ ኪሮስ ስዕል አጠገብ ተንበርክካ ቁጭ ላይ እየሰገደች እየጸለየች ምን እያለች መነኮሳት አንጥተው ቢጫ ልብስ ላይ ጣል ሲያረጉባት ከዛ ጫማዋን ውልቅ አድርገው ሌላ አይነት ጫማ ሲያረጉባት ያን ያረገችውን ጫማ ደግሞ አምጥተው እንትን ውስጥ ወንዝ ውስጥ ሲከቱት ወንዙ ውሃው ጫማዋን ይዞት ሲሄድ የመጀመሪያ አርጋ የነበረውን ጫማ እና ዞር ብላ ታየኛለች አለ። ዞር ብላ ታየኝና ከዛ እኔ በወቅቱ እዛ ቦታ ላይ ሆኜ ምን እንደለበስኩ ባይታየኝም ግን ብርድ ይለኛል አለ። በዛ በህልም ውስጥ ብርድ ይለኛል። ከዛ ዞራ መታ እነሱ ያለበሷትን ቢጫ ልብስ በቀኝ እጇ ይዛ የራሷን ነጠላ አንስታ እኔ ላይ ጣል አድርጋብኝ ሄደች። ይሄንን ካየው በኋላ መቋቋም አልቻልኩም። ደወልኩልህ አለኝ። እንግዲህ እሷን ያገኘኋት በዚህ በኩል ነው። እና ደውሎ መምህር አንዲት ልጅ አለች እንደዚህ ነው እኔ ዲያቆን ነኝ እንደዚህ አፍርሼ ነው እና እንደዚህ አይነት ችግር ያለብኝ ሰው ነበርኩኝና ማን ብሎ እስካሁን የነገርኳችሁን እሱ የሚያውቀውን ፓርት ማለት ነው። እሷም ደግሞ የነገረችውን ታሪክ በሙሉ ነገረኝ። ኦኬ ስለዚህ እቺ ልጅ ጋብቻ እጣ ፈንታው አይደለም። ይሄ ሰንበት ተማሪ ብዙ ባይዘልቅ ጥሩ ነው። እግዚአብሔር ለምንኩስናና ለገዳማዊ ህይወት ነው የሚፈልጋት። እኔ ደግሞ ቀጥታ ነው የተናገርኩት አለ። አዎ ለዚህ ነው ያ ሁሉ ጭኗ ማከል ልገባ ስል እንደው ፈልቅቄ እንደምንም ብዬ አፍረተ ስጋ ልፍስፍስ ይላል። አይ በቃ እቺ ልጅ አሁን ደግሞ ያንተን ትምህርት ሳዳምጥ ደግሞ አይነ ጥላዋ ሊሆን ይችላል ወይም የኔ አይነ ጥላ እንደዚህ ስንፈተው ሲፈጥሮብኝ ሊሆን ይችላል ብዬ ነበር ማስበው አለ። አይ እግዚአብሔር ነው ወይ ደግሞ ጠቋርም ሊሆን ይችላል። ጠቋር አመንኩሶ ወደ ዓለም ስለሚያወጣ አይታወቅም። ያን ደግሞ እሷ ነበረች ማየት የነበረባት አንተ አልነበርክም ማየት የነበረብህ። ግን ያም ሆኖ ይህ ከሁለት አንዱ ነው መሆን ያለበት። ወይ ጠቋር ነው ወይ ደግሞ የእግዚአብሔር መንፈስ ነው። ልጅቷ ግን የምትመነኩስ ልጅ ትመስለኛለች። 80% እንደዛ ነው የሚመስለኝ ምናምን ብዬ አልኩት። ከዛ ደነገጠና እና ምን ላድርግ አለኝ።
ልጅቷን ስልኳን ከኔ ጋር ለኔ ብትሰጠኝ ባወራት ወይም ደግሞ አንተም ከቻልክ ደግሞ እኔ እናንተ ያወራነውን ይሄንን ቮይሳችንን ብትልክላት ካልሆነ ደግሞ ልታጣላት ልታፋታት ሊመስላት ስለሚችል እኔ ባገኛት መልካም ነው አልኩት። ግን አንተ ከማግኘት በፊት ትምህርት እንድታዳምጥ እኔም ሄጄ ይቅርታ እንድላት እኔ የተለወጥኩት በእነዚህ ሰዎች ትምህርት ነው። አንተ ራስን የጋበዝከኝ ብዬ ደግሞ ጮኛዋን የእናንተን ትምህርት እንደጋበዘኝ ነግሬው አመሰግናለሁ ብዬው ትምህርትን እንዲያዳምጥ አደርገዋለሁ። ምክንያቱም እኔ ትምህርታቸውን አላዳምጥም፣ ግን እስቲ ከጠቀመ ስማውን ያለኝ ብሎ ሲለኝ በቃ ሂድሽ ይጨርስ አልኩትና ከገጠር ከገዳሙ ወደ ከተማ መጥቶ አግኝቷት ቀጥታ ቤተክርስቲያን ሄዶ አግኝቷት ማለት ነው። ቁጭ ብሎ አዋራት ለአንድ ሰዓት ከምናምን ያክል የት እንደነበረ ምን እንደሚያደርግ ይህንን ትምህርት አዳምጦ እንደተለወጠ በመጥፎ ነገር ልታየው እንደማይገባ ይሄ የሚነግራትን ነገር እና ደግሞ በህልሜ እንደዚህ አይቼሻለሁ ዲያቆኑ አንቺን ሊያገባ ማን ነው ሰንበት ተማሪ አንቺን ሊያገባ በጣም ጓጉቷል፣ ግን እጣ ፈንታሽ ይሄ አይመስለኝም፣ እኔም ራሴ ምቆይ አይመስለኝም፣ ምመንን ምጠፋ ነው የሚመስለኝ ምናምን ብሎ ሲነግራት አለቀሰች። አንደኛ ያስለቀሰኝ አለች ስትናገር ድንግልና እንዳይጠፋ እንዴት እየተንከባከበ ሲያመጣኝ እንደነበረ፣ ሁለተኛ ነገር ደግሞ አሁንም ከሚወደኝ ሰው ልለይ ነው አለች። በጣም የጓጓ ሰው ነው፣ የሚያፈቅራት ሰው ነው፣ ለማግባት በጣም የጓጓ ሰው ነው። አስቡት፣ ጭንቅ አይልም? በጣም ይጨንቃል ቤተሰቦች። እና ይቺ ልጅ በአንድም በሌላ መንገድ አሁንም ልትለየው ነው። ይሄንን ዲያቆን ሰምታ ዲያቆኑ የሚናገራት ነገር እውነት ሆኖ እንደሆነ ገና በወቅቱ እዛው እየነገራት ነው ያመነችው። የዋህ ናት አይደል? ያታልለኝ ነው ምናምን ብላ እንኳን አላሰበችም። እና እንዴት ላደርጋለችው? ከቻልሽ ሁኔታውን ቀስ ብለሽ ጥፍት ካልሽበት ራሱን ሊያጠፋ ይችላል። እኔንም በመጥፎ ነገር ሊያየኝ ይችላል፣ ይወስዶብኝ ነው ሊለኝ ይችላል። ስለዚህ ቀስ እያልሽ ነው ከሱ መሸሽ ያለብሽ። አይሆንም፣ አልፈልግም፣ ሃይማኖቴን ቀይሬያለሁ ምናምን በሚል ሰበብ ነው ቀስ ብለሽ መሸሽ ያለብሽ እንጂ ከባድ ነው። ለእኔም ለአንቺም ከባድ ነው። እኔ ግን ከሱ እንድትለይ ፈልጌ አይደለም። የእውነት እግዚአብሔር ምስክሬ ነው። መጽሐፍ ቅዱስ የምታዩኝ እኔ መመነኔ መመንኮሴ አይቀርም፣ ቅርብ ጊዜ አሳይሻለሁ አላት። በቃ ደነገጠች እና ምንኩስና ደግሞ ምን እንደሆነ አታውቅም ነበረ። ቻውሎ ከተሸኛኙ በኋላ ቴሌግራም ላይ ገብታ ዩቲዩብ ላይ ገብታ በምናምን ስለ ምንኩስና በደንብ ለማወቅ ሞከረች። መጽሐፍም ገዛች፣ ከቤተክርስቲያን በር ላይ አነበበች። ምንኩስና ምድራዊ መልአክነት እንደሆነ አወቀች። ከዛ በህልሟ ግን አንድ አሮጊት መነኩሴት ታያለች። እኚህን ታየ ነበረው እዚህ አይደለም። ያቺ መጀመሪያ ሰርቃ ያመጣቻት የገዛቻት የሸጠላት ሰው የገዛቻት ያቺ መጀመሪያዋ ሴትዮ ጨካኛዋ ሴትዮ ቤት እያለች ነው አሮጊት መነኩሴት ታየ ነበረው በህልሟ ማለት ነው። ምን እንደሆነ አልገባትም፣ ትተዋለች። አሁን ላይ ግን ስታስታውሰው በሁለት ነገር ነው። አንደኛ የመንኩስና መጽሐፍቶችንና ትምህርቶችን፣ ሁለተኛ ደግሞ የእኛን ገጠመኞች እያዳመጠች ስትሄድ ጠላቷ ዲያብሎስ ፊት ለፊት ታያት። ፊት ለፊት በቃ አንደኛ የዝሙት መንፈስ ነበረባት፣ ግን ለወሲብ ትፈጽም ነበረ። አንዳንድ ጊዜ አስለምደዋታል። እየነካኳት ስሜት ውስጥ ገብታለች ልጅቷ ሳታውቀው። ግን ውስጧ የዋህ ነው፣ የሚቻል ነው የሚመስላት፣ የሚፈቀድ ነው የሚመስላት። ይሄ ነገር እንደ ዝሙትም አላሰበችውም ነበረ። በኋላ እኔ ስለ ዓይነ ጥላ ስናገር ግን ለወሲብ መፈጸም ኃጢአት እንደሆነ፣ ዘር ማፍሰስ ከንቱ እንደሆነ፣ ወይም ደግሞ በጣም በጣም መጥፎ እግዚአብሔር የሚቃወመው መጽሐፍ ቅዱስ የሚቃወመው ነገር እንደሆነ፣ ግብረ አውናን የሚባል እንደሆነ ኢቭን በመጽሐፍ ቅዱስ ግብረ አውናን ነው የሚባለው አይደል? ግን ለወሲብ ይሄን ሁሉ ስታቅ መጾም፣ መጸለይ፣ መስገድ የሚባለው ነገር በጣም በጣም ጨምራ ባሰባት። ብቻዋን ተከራይታ ወጣች። አልተመቻትም። እዛ ያለችበት ቤት ውስጥ ያሉ ሰዎች እነዛ አብራቸው የምትኖሩት ይሄ ድንች እየሸጠች ምናምን የነበሩ ሰዎች ጋር በቃ አልቻለችም። ግን በቃ ለብቻዬ ልውጣና ተከራይቼ መስገድ፣ መጾም፣ መጸለይ ይፈልጋሉ፣ ቤታችሁ ጠበበኝ አለቻቸው። ከዛ አይሆንም አሏት። አይሆንም። ከዛ ግን ነገረቻቸው። ይሄ ልጁ ዲያቆኑ የነገራቸውን ነገር በሙሉ ነገረቻቸውና አይ ከትዳር ሊያስቀርሽ እንዳይሆን አውቆ ነው፣ ተንኮል ነው ይሄ የደብተራና የዲያቆን ነገር አይታመንም ምናምን ብለው ሲሏት ጊዜ ደሞ ልቧ ለሁለት ተከፈለ። ካልወጣው ብላ ነበረ። በኋላ ላይ ደግሞ ሲሏት ደግሞ በጣም ደነገጠች እና እግዚአብሔር ያውቃል ሱባኤ ልግባ ብላ ጥፍት ብላ ኩኬለሽ ማርያም ትሄዳለች። ኩኬለሽ ማርያም ሄዳ ስትናገር ስትጸልይ ፊት ለፊት እመቤታችን በቃ በህልም አትለው
በመንቃትና በመተኛት መካከል ሰመመን ታውቃላችሁ? ሰመመን እንደዚህ ያላችሁ የሆነና አፓርጋችሁ ዥው እያለ ወስዶ የሆነ ነገር አሳይቶ የሚመልሳችሁ ጸሎት አድርጋ ጨርሳ እንደዚህ ጋደም ስትል እመቤታችን መታ ልጄ እኔ ነኝ ስጠብቅሽ የነበርኩት እና እባክሽን የአያትሽን ጸሎት በተግባር ፈጽሚ። አያትሽ ስላንቺ እያለቀሰች ነው። የት እንዳለሽ አታውቅም። ልጄ ጠፋች ብላ እያለቀሰች ነው። ያደራ ልጄ እናትሽና አባትሽ ሞተዋል። አያትሽ ደግሞ ላንቺ ብላ አንቺ ከጠፋሽ ጊዜ ጀምሮ እስካሁን ድረስ ገዳም ገብታ መንኩሳ ልጄን ሳላገኝ እባክህ አትግደለኝ እያለች ነው። እየተማጸነችኝ ነው። የተክለ ሃይማኖትና የአቡነ ኪሮስ ወዳጅ ናቸው ሴትዮዋ። ተመልከቱ እንግዲህ ቅድም ዲያቆን ያየውን ነው። የተክለ ሃይማኖትና የአቡነ ኪሮስ የጻድቁ ኪሮስ ወዳጅ ናቸው አያትሽ። በእነሱ እየተማጸነችኝ ነው። በውዳሴ ማርያም እየተማጸነችኝ ነው። ልጄ እባክሽን ከዚህ ቦታ እንዳትወጪ ትላታለች። እንዳትንበቃ እዚህ ቦታ ሁኚ ትላታለች። ኩክየለሽ ማርያም እስከ መጨረሻው አይደለም ለጊዜው ማለት ነው። ልጅቷ እዛው ቆርጥ አለች። በቃ ብትፈልግ ዲያቆኑ ደግሞ ይሄ ነገር አስተምሯት ገዳም ሄዷል። ይሄ ሰንበት ተማሪ እብድ ሆነ። በቃ ጠለፈብኝ ወሰደብኝ ብሎ ቢያስፈልግ በዚህ ቢል መጨረሻ ላይ እዛ ደብር ሄዶ እንትን ሲል ያን ዲያቆን ሲያናግረው እንዴ ኧረ እሱ እንደዚህ አያደርግም ጭራሽ ገዳም ገብቶ ጸበል እየተጠመቀ ንስሐ ገብቶ እንደሆነ ነግሮሃል አይደል እንዴ አለው። እንዲያውም ትምህርት እንድታዳምጥ ሁሉ ጋብዞሃል። አንተ ራስህ የጋበዝከውን ትምህርት ራሱ ጋብዞሃል። እኔ ራሴ እንኳን እያዳመጥኩት ነው የመምህር ተስፋዬን ትምህርት። ምን ሆነህ ነው አለው። አይ ላየው ፈልጋለሁ ሄጂ ውሰደኝ አለው። እሺ እንሂድ። ሲሄድ እንዴ ነግሬያት አልነበር እንዴ እንደዚህ እንዳታረጊ እኮ ብዬ ነግሬያት ነበረ። ምንድነው የነገርካት? አይ እኔ በህልሜ ያየሁትን ሁሉ ነገር ነገርኳት፣ ግን ድንገት ጥፍት እንዳትይበት ምክንያቱም በእኔ ሊያሳብብብኝ ይችላል ብዬ ነገርኳት። እኮ ንገረኝ ያየኸውን በሙሉ እንዳለ ራእይህን ህልምህን ንገረኝ አለው። ሲነግረው ደነገጠ። ለምንድን ነው የደነገጠው? እሱ ራሱ ይሄ ሰንበት ተማሪው ራሱ ይሄን ነገር አይቷል፣ ግን የተረጎመበት ትርጉሙ ነው። ህልም እንደፈችው ነው ይባላል አይደለ? የምንኩስና ልብስ ለብሳ ሲያያት ሚስቴ ከኔ ጋር ከተጋባች በኋላ አርጅታ ትመነኩሳለች። አንድ ሁለተኛ ነገር ደግሞ እኔ ገዳሟ ነኝ። ይሄ ያላር በቃ ለኔ የተሰጠች ለኔ የተለየች ናት። ራሱን እንደ ክርስቶስ ቆጥሮ ለኔ የተለየች ናት ብሎ ነው ያሰበው እንጂ መቼም የሚያፈቅራትን ሴት ወይ ልትመነኩስብኝ ነው ቃት መንኩስ ብሎ አይሰጥም። ከእግዚአብሔር እጅ እንደመቀማት ነው አይቆጠረው። እና ይሄ ልጅ በአንድም በሌላ መንገድ የሆነ የገባው ነገር አለ። ዘጭ ብሎ የተቀመጠው በቃ ሸርተት ብሎ ቁጭ አለ። ምን ሆነሃል አለው። አይ ይሄን ነገር እኔ የማይቼዋለሁ እኔ አልገባኝም ነበር። ለአንተም ካሳየህ በቃ የሆነ ነገር አለ ማለት ነው። እና የት ልትሆን ትችላለች እኔ አላውቅም። ከዛ ቤተሰቦቿ ጋር ደግሞ ይሄዳል። ቤተሰቦቿ ጋር ንገሩኝ ይላቸው ጊዜ አይ እንደዚህ ተከራይቼ ልውጣ ልጹም ልጸልይ ልስገድ የነ መምህር ተስፋዬን ትምህርት እያዳመጥኩኝ ሱባኤ ልግባና የህይወቴን ዕጣ ፈንታ እግዚአብሔር ይንገረኝ ብላ ስትለን አይ አትውጪ እኛ ቤት ሆነሽ ቤቱን ለቅልሻለን ይሄኛውን እናጸዳዳልሻለን እዚህ ስገጂ ብለናት መስገድ ጀምራ ነበረ። እንደገናም ደግሞ የተፈጠረውን ነገር ነግራናለች። እና ዲያቆኑ አውቆ ሊጠልፍሽ ሊያታልሽ ወይም ደግሞ ከዚህ ሰንበት ተማሪ ሊለይሽ ፈልጎ ነው እንጂ ይሄ ነገር እውነት አይደለም ብለን ያልናት አሉት ለሰንበት ተማሪ። በአንድ ልቡ እንደዛ ነው የሚያስበው። እንደገና ደግሞ እንደዚህ ግራ ገባው። ከዛ ምን አደረገ? ገንዘብ ከፍሎ አንድ ሰንበት ተማሪ ቀጥሮ ምስኪን ሰንበት ተማሪ ማለት ገንዘብ የሚፈልግ ሰንበት ተማሪ ይኖራል፣ ስራ መስራት የሚፈልግ ሂድና እዚህ ገዳም ላይ እገሌ የሚባል ዲያቆን ይሄ የዚህ ፎቶ ባለቤት አጠገቡ አብረኸው ሁንና በገባበት በወጣበት ተከተለው፣ ሰልልልኝ የት እንሄድ ልጅቷን ድንገት ከገዳም ወጥቶ ልጅቷን ሊያገኛት ይችል ይሆናል። ስለዚህ እንደ አዲስ ተዋወቀውና አብረኸው ሁን አለው። 15 ቀን 20 ቀን ያሰንበት ተማሪ አብሮት ሆነ ሄዶ እዛ ገዳም። የሚገርማችሁ ያሰንበት ተማሪ የኛ ትምህርት ጠላት ነው። እጅግ ጠላት ብቻ አይደለም፣ ሲያየን ምራቁን ቢተፋብን ሁሉ ደስ ይለዋል። የተላከው ሰንበት ተማሪ ሰላዩ ልበላችሁ። ከዛ ሲጸልይ ሲሰግድ ገጠመኝ ሲያዳምጥ እንደገና በቃ በተለይ ሲሰግድ ነው የሚውለው ልጁ ሰው ሲያግዝ ምናምን እና ገርሞት እስቲ አምጣው የምታዳምጠው ትምህርት ብሎ ማዳመጥ ሙሉ ቀን የትም ቦታ ሄድም እንሂድ ብለው ሻይ ጠጥተው ወይም ምግብ በልተው ነው የሚመለሱት። እዛችሁ ጸበል ቦታው አካባቢ ላይ ያሉት መንደሮች ላይ ማለት ነው። ሌላ ቦታ የትም አይሄድም። 15 ቀን አብሮት ተቀመጠ። ከዛ ገጠመኙ በዛው ሳበውና አንተ እነዚህ ሰዎች የሚያስተምሩት ትምህርት እኮ እኔ እቃወሙ ነበር እኮ ይገርማል በጣም ይሄ እኮ እኛ ቤት ውስጥ ያለ ነገር ነው እያለው በዛው ጓደኛሞች ሆነው ቀሩ።
ከዛ ይሄ ሰንበት ተማሪ ያልኳችሁ ሊያገባት የተዘጋጀው ልጅ የእኛን ትምህርት ለማዳመጥ በጣም ተቸግሯል። በቃ ፈቃደኛ ሆኖ ማዳመጥ አልጀመረም። ዝም ብሎ ስሜቱ ነው። ልጅቷ ማዳመጥ ስለጀመረች እኔ ማዳመጠዋለሁ ሊል ይችላል እንጂ በቃ ጭራሽ እና ሰንበት ተማሪው ደወለለት ከገዳም ወደዚህ እንዴት ነው ሲለው ጊዜ አረ ጭራሽ ልጁ በጣም ሌላ ህይወት ውስጥ ነው ያለው። ከስግደት የተለየ ህይወት የለውም። የነ መምህር ተስፋዬን ትምህርት ያዳምጣል፣ ይጾማል፣ ይጸልያል፣ ይሰግዳል፣ ያስቀድሳል፣ ማህሌት፣ ሌሊት በቃ አብረን ነን ያለነው አለው። እውነት እንዲያውም ጭራሽ ይቆርባል አለው። በል ተከታተለው ቢያንስ አንድ 7 ቀን ቆይልኝና ከዛ ትተውን አለው። ከዛ በዛች 7 ቀን ውስጥ ግን ይሄ ልጅ ሰንበት ተማሪ የኛ ትምህርት አዳምጦ ለካ እግዚአብሔርን የጨመረለት ያችን ቀን ንስሐ አባት ጋር ሄዶ ንስሐውን ተናዞ ቀኑናውን ጨርሶ የ3 ቀን ቀኑና ነበር የሰጡት። ጨርሶ ቅዱስ ቁርባን ተቀብሎ ወደ ከተማ መጣ። ቆርቦ እኮ አያውቅም። ሰንበት ተማሪ ሆኖ ጭራሽ ቆርቦ አያውቅም። ተመስገን የኔ ጌታ። አያችሁ ትምህርታችን እግዚአብሔር ክትብ አድርጎ ነው የሚከትበው። በደንብ አድርጎ ደግሞ ብታይ የሚገርማችሁ በመርፌ ብቻ ነው የሚከትበው እኮ በፍቅሩ በደንብ አድርጎ ነው መድኃኒቱን ያ ኢየሱስ የሚለው ስሙን በስጋ ወደሙ በኩል በደንብ አድርጎ ነው የሚከትበን። ከዛስ በኋላ እንዴት እንውጣ ከሱ እና መንገድና ብርሃን ሲሆነን ታዲያ ምን እንበል? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? ጌታዬ መመኪያዬ ነው አይደል? መዝሙር ጠፋብኝ እንደ እና ብቻ በአጠቃላይ ይሄ ዲያቆን ዲቁናውን በንስሐ አገኛት። የስጋ ዲቁናውን ባያገኘው ግን በንስሐ ድንግልናው ተመለሰች። ዲቁናው ሳይሆን ድንግልናው ይቅርታ። ከዛ በኋላ ግን እዛ ሆኖ ደውሎልኝ መምህር አለኝ። አቤት አንድ ትልቅ ነገር እየተከናወነ ነው እንዲህ ይሆናል ብሎ ደግሞ ጫፍ ላይ የደረሰበትን ደግሞ ደውሎ ነገረኝ። ስም አልኩት አሁን ቀጥታ ትመጣለህ። እንግሊዝ ሀገር የምትኖር አንዲት ዩኬ የምትኖር ማለት ነው አንዲት የተባረከች ቤተመንግስት ውስጥ የምትሰራ ማለት የምትኖር የእንግሊዝ ቤተመንግስት ውስጥ የምትኖር አንዲት የተባረከች ኢትዮጵያዊት አለች። ያቺ ኢትዮጵያዊት ደግሞ አንድ ሰው ስጠኝ ላስተምር ብላኛለች። ስለዚህ $200 በወር ትልክልሃለች። ቴዎሎጂ ገብተህ ትማራለህ፣ ቤት ትከራያለህ፣ መጽሐፍቶች እየገዛ የወንጌል መምህር ትሆናለህ አልኩት። አቦ መምህር በጣም ነው የማመሰግነው፣ አስቤው ማላውቀውን ነገር ነው ያመጣው። በቃ ካሁን በኋላ የእናንተን ትምህርት የሚያስፋፋ አንድ አጋዥ አግኝተሃል ምናምን ብሎ በቃ በስልክ ውስጥ ጮኸ። ከዛ ምን ሆነህ ነው ይሉታል አጠገቡ ያሉ ሰዎች። ከዛ ስልኩን ዘገቡና በቃ ማታ ደግሞ ደወለ። መምህር ነገ ልምጣ አለኝ። ና በቃ አልኩት። አይ ቆይ እንደሱ አትምጣ ደግሞ በኋላ እያወራ ማለት ነው። ትንሽ ቆየት ብለህ በሱባኤ ጠይቅ። ሰባኪ እንደሆን ትፈልጋለህን? እባክህን ይህን ጸጋ ስጠኝ ብለህም ደግሞ ጠይቀው። ሁለቱም ያስኬዳል። ጸጋውንም ስጠኝ ማለት ይቻላል። እንደገናም ደግሞ ሰባኪ መምህር እንደሆን ትፈልጋለህን ብሎ መጠየቅም ደግሞ አንድ ነገር ነው። ከዛ 7 ቀን ሱባኤ ጠየቀ። በ7 ቀን ውስጥ የተከናወነውን ልንገራችሁ። እሱ ሱባኤ ገብቶ እዚህ ከተማ ላይ የተከናወነውን ልንገራችሁ። ከዛ ሁልጊዜ ሱባኤ ሊያዝ ብላ የት ነው የምትሄደው ብሎ ሲጠይቃቸው በፊት የነበራትን ነው። ከእሱ ጋር ከተገናኘች በኋላ የትም ቦታ ሄዳ አታውቅም። እሱ የሚላትን ነው የምትሰማው። ኩኬለሽ ማርያም ነው የምትሄደው አሉት። ኩኬለሽ ማርያም ታዘወትራለች አሉት። ብድግ ብሎ ኩኬለሽ ማርያም መጣ። ከዛ ከርቀት ነጠላውን ሻንጣውን እንደዚህ ይዞ ምናምን ሲመጣ አየችው። ሽፍንፍን አለች። በቃ ተደበቀች። ወይኔ ያገኘኛለች ማለት ያገኘኛል ብላ አላሰበችም። በዚህ ሰዓት ይመጣል ብላ አላሰበችም። ግን ማምለጥ እንዳለባት ተረዳች። በቃ ከዛ ሽፍንፍን ብላ መቶ ተሳልሞ ገብቶ እንዲህ ብሎ ሴቶቹን እያየ ምን እያለኝ ምናምን ከዛ ድፍት ብዬ እንደዚህ በግንባሬ መሬት ላይ ተደፍቼ እግሩን አየዋለሁ አለች። እስኪወጣ ድረስ መቶ አጠገቤ ቆማለች። የሆነ ውስጡ የሚነግረው ነገር አለ አይደል? ወይ ድንግልና እንድታጣ የሚፈልግ እንድትመነኮስ የማይፈልግ መንፈስ እሱ ላይ ሆኖ አሳይቶት ሊሆን ይችላል። ገምቱ። ወይ ደግሞ እግዚአብሔር ጠቁሞት ሊሆን ይችላል። በደንብ ቆርጦለት ቁርጡን ነግራው እንዲሄድ ወይ ደግሞ ዝም ብሎ መጥቶ ቆሟል እዛ ቦታ ላይ። አጋጣሚ ነው ብላችሁ አስቡ። በእርግጥ አጋጣሚ የሚባል ነገር የለም በክርስትና ሃይማኖት ውስጥ። ከዛ
እሱም እንደሷ ጎንበስ ብሎ እንደዚህ ጸሎት መጽሐፍን ይዞ ጎንበስ ብሎ እየጸለየ ረጅም ሰዓት ጎንበስ፣ እሷ በደግ ብላ ተነስታ እሱ ሲያጎነብስ እሷ ተነሳችና ሄደችና እንደገና እሱ ሴቶቹን እንደዚህ ያለ ባይኑ ሲፈልግ ነበር ተደብቃ ስታየው። እሱ ፈልጎ የጨረሰበት ቦታ ላይ ሄዳ ተደበቀች። ለምን? መጥቶ ድጋሚ ስለማይፈልግ እዛ ቦታ ላይ። እንደዛ አስቤ ነው አለች። ከዛ ተጸልዮ ከጨረሰ በኋላ ሄዶ ሲንከራተት ታየዋለች አለች ግቢ ውስጥ እና አለቅሳለሁ አለች። በቃ ግቢ ውስጥ እንዴት እንደማለቅስ አለች። ወደዛ ሲሄድ እሱ እኔ ደግሞ ወደ ፈለገበት ቦታ ሄጄ ፈልጎ ወደ አጣበት ቦታ ሄጄ እንደገና ምክንያቱም ያገኘኛል አለች። ተንከራተተ አደረ እዛው፣ እኔም አደርኩ አለች። ከዛ በሚቀጥለው ቀን እንዳያገኘኝ እኔ መከታተል ያለብኝ እሱ አለች። ለምን? ድንገት መጥቶ ሊያገኘኝ ይችላል። ካልተከታተልኩት ወደ እኔ ሲመጣ መደበቅ አልችልም አለች። ከዛ ፎቶዋን ማሳየት ጀመረች። ልጅ እዚህ አልመጣችም ብለው ጊዜ ምናምን ብላ አንዷ ስትጠቁማ ያለው አለች። ወይኔ በቃ አጋለጠችኝ አለች። ቀጥታው ወደ እኔ ወዳለሁበት የጠቆመችው አለች። ግን አያገኘኝም አለች። ለምን? በጣም ተደብቄያለሁ እዛ ቦታ ላይ ማንም ሰው አያውቀውም ያን ቦታ አለች። ፈልጌ የማልገኝበት ቦታ ነው ውሽቅ ያልኩት አለች። ከዛ መጥቶ ፈለገ፣ አየ ሄደ። በቃ ቁጭ አለ። መሬቱ እንደዚህ ቆረቆራል፣ በስንጥር እንደዚህ መሬቱ እንደዚህ ይጨራል። ምን ይላል? ወደ ቤተ ክርስቲያን ያልቀወመው ደግሞ መዝሙር ላይ ይጸልያል አለች። እኔም አለቅሳለሁ። እሱ ሲያለቅስ አላየውም አለች። ማለት በቃ በጣም ተናዷል፣ ውስጡ በጣም አዝኗል። ተስፋ የመቁረጥ ስሜት ነው የተሰማውና ደወለልኝ፣ ዘጋሁት አለች። ደወለልኝ፣ ዘጋሁት። በመጨረሻው በሰባተኛው አነሳሁትና ምን ፈልገህ ነው? ለምንድን ነው የምትደውልልኝ? ለምንድን የት ነው ያለሽው? በቃ እኔ ያለሁት አጉል ቦታ ነው። እባክሽ ኮኬለሽ ማርያም ነው ያለሁት፣ ካለሽ ላግኝሽ፣ እዛ ነው ያለሁት። አንድ ያወርችሽ ልሂድ፣ እኔ አላስገድድሽም፣ ከፈለሽ ከቄስ ጋር ነው ያላት። ከዛ ስልኩን ዘጋችሁና ቄስ ይዛ ሄደች። ይሄ ሁሉ እየፈለኩሽ የት ነበርሽ አላት። በቃ አላገኘኸኝም እና እንዲቆርጥለት አውቄ ኮስተር ማለት ጀመርኳቸው። በቃ ምክንያቱም እኔ ለጸጋ ተጠርቻለሁ ብዬ ራሴን ወስኛለሁ። እግዚአብሔር በዚህ ልጅ በኩል የሆነ ነገር አሳይቶኛል፣ የሆነ የገባኝ ነገር አላለች። ከዛ ቄሱ ከእጅ አይሻል ዶማ ሆኖብኛል፣ ይቅርታ ለተናገርኩት ነገር ያለችውን ነው። አባቴ እኔ እንደዚህ አይነት ህልም ራእይ ታይቶልኝ እንደዚህ ሆኜ እና እሱ ደግሞ ሊያገባኝ ተዘጋጅቶ ነበረ። እኔ አልፈልግም፣ እኔ በቃ መመንኮስ መመነን የምፈልገው፣ በዛ ላይ ደግሞ እንዲሄድ ንገሩልኝ አለቻቸው። እሺ ችግር የለውም ልጄ ነይ ምናምን ብለው ይዘዋት ሄደው ልጄ እንደዚህ አይባልም ወንድ ልጅ እንደዚህ ካዘነ ምናምን ብለው ተቃራኒ አላወሩብኝም። ደነገጥኩ አለች፣ ተናደድኩኝ። አባ ምን ሆኖ ነው? እሺ ብለውኛል ነበር እንዴ? አይ ሊያገባሽ የተዘጋጀን ወንድ ዕቃ ገዝቶ ምን ብሎ ይሄ ሁሉ እንደዚህ ብሎ አባ እባክዎትን የእግዚአብሔር ጸጋ ይሁን አይሁን ሳይታወቅ ዝም ብላ እንደዚህ መመንኮስ የለባትም ምናምን ብሎ እሱ ተንበርክኮ ለመናቸው። ከዛ ተናደደችባቸው፣ ነጥላቸው ሄደች። ተይ ካህን ተረግጦ አይኬድም፣ ተይ በእኔ ውስጥ እግዚአብሔር እያናገረች ነው አሏትና ደንግጣ ቆመች። አባቴ ተው በክህነቱ አይሰሩኝ፣ ግድ አውግዣለሁ ነይ አይሆንም አሏት። በእጅሽ አምጪ ምናምን ብለው በግድ እጇን ደርበው እንደዚህ በመስቀል ይዘው አስማሏት። አለቀሰች። ግን ለድንግልና ለምንኩስና ተመርጬ እግዚአብሔር ለዚህ ነገር መርጦኝ ይሄ ልጅ ወስዶ አግብቶኝ ወልጄ ይሄንን ምርጫ ከእግዚአብሔር ወስደው እንደሆነ በእርሶ ቢለጠፍቦት እኔ የለውም አለች። በእኔ ይሁንብኝ አሏት። ተው አባቴ አለቻቸው፣ በእኔ ይሁንብኝ፣ በቃ አንቺ ወልደሽ ከብደሽ ከዛ በኋላ ነው በስተርጅና መመንኮስ ትችያለሽ አሏት። ከዛ ሁለት ልብ ሆነች። እባክሽን እያለ እሱ ይለምናታል። ቄሱ ደግሞ በእኔ ይሁንብሽ፣ በቃ ኃጢአትሽ ሁሉ የሆነው በቃ ይሄ ጽንትን በእኔ ላይ ይምጣብኝ አሏት። ገረመኝ በጣም እና እሺ ብዬ መሐላውን ተቀብዬ ወደ ከተማ መጣሁ። ከተማ ስመጣ በተደጋጋሚ የሚያየው እኔ መንኩሼ ቢጫ መንኩስና ልብስ ለብሼ ራሱ ያየኛል አለች። ራሱ ይሄ ሰንበት ተማሪው ጨነቀው። በቃ የሆነ ሳለ እስቲ እንጠመቅ፣ መምህር ተስፋ የሚባለው ጠቋር የሚባለው መንፈስ መነኩሴ አድርጎ ገዳም አስገብቶ ያስወጣል ሲል ሰምቼዋለሁና እስቲ እንጠመቅ እኮ። ታዲያ አሁን እሱን አንተ ለምን አሰብክ አለችው። አይ እንጠመቅ እስቲ አላት እና ገባት። እኔን እያየኝ ነው በህልሙ ብላ አሰበች። ለምን እኔ ራሴን አይቼው እኔ እግዚአብሔር እንደዚህ እያሳየኝ ነው ብዬ ብለው አያምነኝም አለች። ራሱ እንዲያምን ግን እያሳየው ነው አለች።
ከዛ ጭንቅ አለውና ጸበል ቦታ ላይ ሆኖ በቃ ላጣሽ ነው ማለት ነው አለኛለች። የሆነ ጊዜ ላይ ከገዳም ከመጣው ከ20 ምናምን ቀን በኋላ እንዴ ከገዳም ከመጣሽ ጀምሮ እስካሁን ድረስ 6-7 በህልም ያየሁሽ፣ ቢጫ ልብስ ለብሰሽ ነው ማይሽ፣ መንኩሰሽ ነው ማይሽ፣ እኔ ግራ ገብቶኛል አላት። በቃ እኔ አንተ አይደለሁም የማንም አይደለሁም፣ ከእስላሙ ከጴንጤውም ከምኑም ከዘማዊም ከዝሙቱም አጠቃላይ ከሴተኛ አዳሪነቱም ከሁሉም አውጥቶ እዚህ ቦታ ላይ ያቆመኝ እግዚአብሔር ለሆነ ነገር ፈልጎኝ ነው ማለት ነው። እባክህን ተወኝ፣ በቃ እኔ በጣም እንድትጎዳ አልፈልግም ስትለው ጊዜ በጣም እኮ ነው የምወድሽ በጣም ነው የማፈቅርሽ ምናምን ብሎ ሲጨማለቅ እንደመጨማለቅ ነው መቆጥረው። ይቅርታ አድርጉልኝና አይ ምን ነው አለችው እንደዚህ በቃ ቆጣ ብላ። እንዴ እኔን ክርስቶስ ለሙሽርነት ፈልጎኛል፣ ከክርስቶስ እጅ ላይ ነጥቀህ ልትወስደኝ ነውና ወዴት የምትወስደኝ? የስጋ ፍትወት የስጋ ፍቅረ ቢጽ ወይም ደግሞ ምድራዊ ፍቅር በልጦብህ ክርስቶስን እኔን ትነጥቀዋለህ አለችው። ከዛ አትቆጭሽ በቃ ችግር በቃ ምን ነው እኔ እንኳን አለው እኮ በጣም ወደኸኝ በጣም አፍቅረኝ እንደዚህ ሞተህልኝ እንኳን ልቤ ተሰብሮ ቅስሜ ተሰብሮ ስንት ህይወት ያሳለፍኩኛለኝ እኮ ሁሉ ነገር አምኜ ተቀብያለሁ እኮ አለችው። ከዛ በቃ እሷን መንከባከብ ጀመረ። አልጋ ለዩ። ምክንያቱም እኔ ቤት መተሽ ደሪ ብሏት ነበረ። እነዛ ሰዎች ደግሞ አይሆንም ትሰናከያለሽ እኛ ጋር ነው ይሏታል። እና የስጋ ፍትወቷ ድራሹን የጠፋው ይሄ የሚያንቀሸቅሻት የነበረው ነገር ጭኗን ሲከፍቱ ትከፈትላቸዋለች። ያልኳችሁ ነገር የለም። አሁን ቆረጠልኝ በቃ እግዚአብሔር አጠፋልኝ ብላ አስባ ሁሉ ነገር ትውት አድርጋ እሱ ቤትም ታድራለች፣ እነዛ ያስጠጓት ሰዎች ቤትም ታድራለች። እና አካውንቷ ላይ የተወሰነ አንድ 60 ምናምን ሺህ ብር ነበራት። ከዛ ስታነብ አንዳንድ ነገሮች ስታነብ የቅዱሳን ወደ ገዳም አገባባቸውን ስታየው በገንዘባቸው ነዳያንን አብልተው ባዶ እጃቸውን ገዳም ገቡ ምናምን የሚባል ነገር ሰምታ በገንዘቧ ነዳያንን አብልታ ጠጥታ ልትገባ ተዘጋጅታለች። በመሃል ግን የእኛን ትምህርት ማዳመጥ ጀመረች። ለምን ትምህርቱን እንድታዳምጥ የጋበዛት ዲያቆኑ ነው። ዲያቆኑ ደግሞ ከነገራት ጊዜ ጀምሮ ደግሞ ትምህርታችን መላቀቅ አልቻለችም። በደንብ አጎን ያስተማራት ህይወት ምን እንደሆነ በደንብ አጎን የመከራት እና አንድ ጊዜ የመጨረሻ ጊዜ በቃ አሁን ከዚህ በኋላ እሱ ቤት መጥቻ አላድርም ብላ የወሰነች ቀን ላይ በነገራችን ላይ እሱ ቤት ስታድር አብረው ተመርከው እየጸለዩ ጸጋ ፍቃደ እግዚአብሔር እየጠየቁ ነው። አሁንም እግዚአብሔር ሆይ እባክህ ለሁለታችንም ለኔ ማሳየኝ ለሱ ማሳየው እንደው የመጨረሻ ጊዜ እግዚአብሔር ሆይ መነኩሴ ነሽ የሚል በቃ የሚያረጋግጥ ነገር ንገረኝ ብላ አብራው ነው የምትጸልየው። ምን አየች? ሰንበት ተማሪዎችን ሄዳ የኔን መጽሐፍ ስትሰጣቸው የመምህር ግርማ መጽሐፍ ስትሰጣቸው አየችና እነዛ የምትሰጣቸው ልጆች ደግሞ በቤተሰባቸው በአዳም ልኮ የሚመለክ ቤተሰብ ውስጥ የሚያደጉ ልጆች ናቸው ሰንበት ተማሪዎቹ። ግን አታውቅም እሷ የእውነት ገዝታ ከመምህር ግርማ ሱቅ የኔን መጽሐፍ ምናምን ገዝታ ለምትወላቸው ሰንበት ተማሪዎች ይሄን አንብቡ የኔ ማስታወሻ ነው ከዚህ በኋላ አታገኙኝም ብላ አልቅሳ ምናምን ብላ ሰጠቻቸውና ተለያዩ። የሚገርማቸው እነዛ ሰንበት ተማሪዎች እኔ ቢሮ መጥተው ለምክር አገልግሎት መምህር አንዲት ሰንበት ተማሪ ነበረች እና ሰንበት ትምህርት ቤታችን እድለኛ ሆኖ ከሰንበት ተማሪዎች ውስጥ አንድ የምትመነኮስ ልጅ ተገኘች። ይሄን ያንተ መጽሐፍ ሰጣን ሄደች ገዳም ገባች። ደስ ይበልህ በአንተ ትምህርት መነኮሰች ምናምን አሉ። አረ ምን ትምህርት አይደለም አውቂያታለሁ ልጅቷን እገሊት አለች ስላቸው ጊዜ አዎ በእኔ ሳይሆን ከመጀመሪያው እግዚአብሔር ፈልጓት ነበር። የእኔ ትምህርት መደምደሚያ ሆናት እንጂ መጀመሪያው እግዚአብሔር ፈልጓት ነበር። ስለዚህ ይሄን ትምህርት እናንተ እንድታዳምጡ እግዚአብሔር ፈቅዷል። ምናልባት በቤተሰባችሁ በአዳም ልኮ ይመለክ ነበር ማለት ነው ሳይሆን ጊዜ በደንብ ነበር እናትና አባታችን የሚያመልኩት። አስባበት ነው የሰጠችን። እናመሰግናለን። አሁን እኛ ደግሞ ሰንበት ቤት ውስጥ ደግሞ ትምህርቱን በፍላሽ ምናምን እያዳረስን እየተቀባበል ነው ሁላችንም እያዳመጥን ነው። ደስ ይበል። እሺ አመሰግናለሁ ብዬ ሰንበት ተማሪዎቹን ሸኝቻቸዋለሁ። ቅርብ ጊዜ ነው ታዲያ የሆነው እና እቺ ልጅ ዲያቆኑን ትደውልለታለች። ዲያቆኑ ደግሞ መጥቶ እዚህ ቴዎሎጂ ሊመረቅ ማነው ሊመዘገብ ተፍተፍ እያለ ነበር። 7 ቀኑን ጨርሶ እግዚአብሔር ሆይ ሰባኪ እንደሆን ትፈልጋለህ ወይ አለ ጠየቀ። መልስ የለም። ጸጋዬ ምንድነው? እባክህን ሰባኪ መሆን እፈልጋለሁ ፍቀድልኝ ቢልም መልስ የለም። ምንም መልስ አልመለሰለትም እግዚአብሔር። የሰው ነገር ነው የሚያሳየው። ከዛ እሷ ዲያቆኑ ጋር ደውላ ይቅርታ መደወል አልነበረብኝም፣ ግን መንገድ ያሳየኝ አንተ ስለሆንክ እና እግዚአብሔር እኔን ምን ያህል እንደሚፈልገኝ ያውቁት በአንተ ስለሆነ አንዴ ላገኝ አለችው። አረ 30 ጊዜ አገኘኝ ችግር የለውም ማለት። ከዛ ተገናኙ ቤተክርስቲያን ግቢ ውስጥ፣ ድሮ አብረው የነበሩበት ቤተክርስቲያን ግቢ ውስጥ ተገናኙና
ታስታውሻለሽ እንደዚህ ስንዳራ እንደዚህ አጋጥመን ነበር እንደዚህ እሱ እኮ ይኸውልሽ ከመምህር ተስፋዬ ትምህርት አንጻር ያሉ በቃ ሲወያዩ ከመንፈሱ አንጻር በጣም ደስ የሚል ቆይታ ነው የነበራቸው። ለምን እንዴት ይፈትናቸው እንደነበረ መጨረሻ ላይ አንድ ነገር ልነግርህ ነው አለችው። እኔ እኮ ምንም የነገርኳት ነገር የለም እግዚአብሔር። ከዛ የሰባኪ ቀሚስ ለብሰህ እንደ መምህር ተስፋዬ ስትለው ጊዜ ሰባኪ ሲሆን አየሽኝ አላት። አዎ መምህር ነግሮች ነው? በፍጹም በቃ እኔ ስጠይቅህ ለሷ አይደል ያሳያት አምኛለሁ። መምህርም ካልነገራት እኔ የጠየቅኩህ ለሷ ከነገርካት በቃ አሁን አምኛለሁ ጌታ ሆይ ማለት ምንድነው ብላ ስጠይቀው ጊዜ ነገራት። እኔ መምህር ሁን እንዳልኩት እሱም ደግሞ ጸጋውን እየጠየቀ እንደነበረ እንደገና ደግሞ መሆን እፈልጋለሁ ብሎም እየለመነ እንደነበረ ነገራትና ገርሟት እንዴት ነው ነገሩ ግን እስከ ዛሬ የት ነበርኩኝ? እንደዚህ ቶሎ መልስ የሚመልስ አምላክ ያለበት ሃይማኖት ላይ መጽናት ነበረብኝ። ምን አይነት ባለጌ ሰው ነኝ? እንዴት ነው እንደዚህ ቆሽሽ ብዬ እግዚአብሔርን ያስቸገርኩት ምናምን ብላ አለቀሰች። ከዛ ወስዶ ገዳም ከነማሆይ ጋር ሊያስረክባት ቃል ገባላት። በነገራችን ላይ 2012 ዓመተ ምህረት ላይ አንዲት ልጅ ገዳም ወስጄ አስረክቢያታለሁ። ተመልሳ ትምጣ አላውቅም እንጂ መታለች መሰለኝ። ቤተሰቦቿ አስቸግሯት ይሁን ወይም ጸጋሽ አይደለም ተብላ ይሁን አይዶን ነው አላውቅም። ሙር ኢየሱስ ገዳም ወስጃት ምን አመክሮ ላይ ነበረች። የ12 የ12ኛ ክፍል ማትሪክ ተፈታኝ ነበረች። በጣም ጎበዝ ስነ ስርዓት ያላት ክርስቲያን ነበረች። የካ ሚካኤል ሰንበት ተማሪ ነበረች እና በጣም ጨዋ ስነ ስርዓት ያላት ልጅ ነበረች። ቤተሰቦቿ በቃ እንደቆረጠች ሲያውቁ እኔን ሊከሱኝ አስበው ነበር። ግን እሷ እንደቆረጠች ሲያውቁ እሷን ነው መማፀን የጀመሩት ሄደው እና ምን እንዳደረጓት አላስታውስም። እና ብዙ ጊዜ የት ገዳም እንደገባችሁ የት እንደምትሄዱ መናገር የለባችሁም። ጥፍት ልማት ያለባችሁ ቅዱሳን እንደዚህ ናቸው። ገዳም ሲገቡ ሽታቸው ኮቴያቸው እንዳይገኝ አድርገው ነው የሚጠፉት። እና እቺ ልጅ እኔ ወስጄ ገዳም እናቶች ጋር ምናምን አስረክብሻለሁ ምናምን ሲያት እሺ ምናምን አለች። ለምን ነገ ከነገ ወዲያ የሆነ ነገር ቢፈጠር እንኳን መጥቶ ደግሞ እንደገና ሊያገኛት ይችላል። እና በቃ ይበቃኛል፣ እዚህ ድረስ ካስኬደኝ ይሄ ልጅ ይበቃኛል ብላ ወስናለች። በቃ እሱ ገዳም ወስዶ ሳያሳየኝ እኔ ራሴ ገዳም መርጬ የሆነ ቦታ መጥፋት አለብኝ ብላ እና በደንብ ተነጋገሩ። እሷም ሆነው አንድ ላይ እኔ ጋር ደወሉ። መምህር በጣም ደስ ብሎኛል ትምህርትን በማዳመጤ እና ለሆነ ክብር ልበቃ ነው እና እባክህ ጸልይልኝ ምናምን አለችኝ። አለቀሰች። በቃ አይዞሽ ገዳም ትገቢያለሽ፣ ቅዱሳን አባቶች እዛ ታገኛቸዋለሽ፣ በህልምም በራእይም ያናግሩሻል። እንደገና ደግሞ ያልተሰወሩ ግን መናንያን የሆኑ ጸሎተኛ አባቶችን ታገኛለሽ። መነኮሳትም ጓደኞችሽ፣ ቅርብ ቤተሰቦችሽ ይሆናሉ። ሁሉ ነገር እግዚአብሔር እዛው ይነግርሻል። እኛ ብቻ አይደለንም የሚሆነውን ነገር የምንነግርሽ። መንፈስ ቅዱስ ራሱ በሰው ላይ አድሮ መጥቶ በህልምም በምንም ያናግርሻል። ስለዚህ ምንም አትጨነቂ፣ መንገዱን የሚመራሽ እሱ ነው አልኳት። አይደል አለች። እቺ አይደል ስትለኝ አዎ እግዚአብሔር ይስጥልኝ አለች። ከዛም ቀን ጀምሮ ድምጿን ሰምቼው አላውቅም። ጠፋችብኝ፣ የለችም። እሱም አጣት፣ እኔም አጣኋት። ሁሉም ሰንበት ሁሉም አበዱ። በቃ ሰንበት ተማሪው ራሱ ሁሉም የለችም። ደብዛው አጠፋ። ለስንት ለ3 ወር ለ4 ወር ያክል እኔም በቻልኩት መጠን ሰዎች እየላኩኝ በቃ በብዙ ሁሉ ተፈለገች፣ የለችም። ለካ ከመጡልኝ ደብዳቤዎች ውስጥ ሰላም ና አንዴ ከመጡልኝ ደብዳቤዎች ውስጥ አንዱ ደብዳቤ ለካ የእሷ ነበር። ሱቅ አምጥታ ደብዳቤ ሰጥታኝ ነበር። እነዛን ደብዳቤዎች እጪ እየበላሽ ነው አፍሽ ዳጎስ አለብኝ። ይኸውላችሁ ይታያችኋል። ይሄ ቅርብ ጊዜ የመጣ ደብዳቤ ነው እንግዲህ እናንተ ያመጣችሁት። ከዚህ ውስጥ አንዱ ደብዳቤ የእሷ ነበር። ይሄ ለመምህር ተስፋዬ አበራ ይላል። ከዛ በቃ በጣም ነው የገረመኝ። ሳነበው አለቀስኩኝ። መምህር ወልጄ ልጅ ስማለሁ ብዬ ነበር፣ ግን አይደለም። ትዳር ወድ ነበር፣ ግን አይደለም። እግዚአብሔር ለዚህ ነገር የመረጠኝ እና እኔ የት ገዳም እንደገባው መናገርም አልፈልግም። በቃ ሄጃለሁ፣ መንኩሻለሁ፣ መንኛለሁ፣ አልመለስም። እንኳን ምልክት አሳይቶኝ ዓለምም ራሷ ታስጠላለች። ሁሉ ነገር ያስጠላል። ግን በድንግልና የወሰደኝን አምላኬን አመስግንልኝ። እንዴት ብዬ እንደማመሰግነው ስለማላቅ ጉድጓድ ቆፍሬ እንደ ጴጥሮስ ጉድጓድ ውስጥ ሱባኤ የሚይዝ እዛ በቃ ጉድጓድ ውስጥ ምኖር ይመስለኛል ብላ ምኞቷን ጻፈች። የት እንደገባች ምን ትግባ ምን ማውቀው ነገር የለም። አድራሻ የለው ምን የለው ፎቶዋ ብቻ አለበት። ከዛ በጣም ገረመኝ። ታውቃላችሁ እግዚአብሔርን አመሰግንኩ።
በአንድ በኩል ደግሞ እንደው አድራሻዋን ባቀው ተመኘው። ይሄ ሁሉ የሆነ የዛሬ ዓመት ነው። አሁን በዓመቱ አንድ ዜና ተሰማ ማለት ነው። አንድ ዜና ተሰማ። እግዚአብሔር ስሙ የተመሰገነ ይሁን። አመክሮዋን ጨርሳ ለምንኩስና እንደበቃች ቢጫ ቆብ ደፍታ መነኩሴ እንደሆነች ፎቶ ተላከልኝ። በጣም ደስ አለኝ። ዘለልኩ። ለዲያቆኑ፣ ለሰንበት ተማሪው፣ ለሰንበት ትምህርት ቤቱ በሙሉ ላኩላቸው። በጣም ነው የገረማቸው። ይኸው እናንተ ብትጠሉኝም ሄጄ ሰንበት ትምህርት ቤት ድረስ ማለት ነው። እናንተ ብትጠሉን ትምህርታችን ብትጠሉትም ይቺ ልጅ በጨዋነቷ ታውቃታላችሁ ብዙ ፈተና እንዴት እንደደረሰባት ለዚህ ክብር በቅታለች። የት ገዳም እንደሆነ ግን አላቅም። ከእናንተ መካከል በጸሎት የሚገለጥለት ሰው ካለ ይጸልይ። እኔ ራሴ እንኳን ባቅ ደስ ይለኛል። ስትፈልጓት እንደነበር አውቃለሁ። ግን መንናለች፣ መንኩሳለች፣ አመክሯን ጨርሳለች። ለሰንበት ትምህርት ቤታችሁ አንድ በረከት ተገኝታለች። የሰንበት ቤቱ በረከት ብላችሁ ፎቶዋን አሳድጋችሁ በፍሬም ለጥፉት አልኳቸው። በፍሬም በትልቁ አደረጉት። 1 ሜትር በ70 የሚባል ፍሬም አለ። የሰንበት ትምህርት ቤቱ በረከት ብላ የመነኮሱ ሰንበት ተማሪዎች ያሉበት ሰንበት ቤት ያላችሁ ካላችሁ እንደዚህ ማድረግ ያለባችሁ። የሰንበት ትምህርት ቤቱ በቃ አርአያ በረከት ናት። እና እንደዚህ እንዳደረግኩኝ ደብዳቤውን ላመጡልኝ ሰዎች መልሼ ላኩላቸው። ግን ብለምናቸው በእግዚአብሔር ብላቸው በፍጹም። ከዛ እባክህን መምህር ቁጭ በልና እኛ እንውጣለን። ለምን አልኳቸው። እንዳትከተልን እኛ ታዘን የመጣ ነው አለ። ደብዳቤ ቤተ ክህነት ለማድረስ የመጣ ነው፣ በዛውም ይሄን ፎቶ አድርሱ ተብለን ነው። ከዛ እሺ አልኳቸው። እኔ ተንኮል አስቤ አይደለም፣ በቃ ማወቅ የፈለኩት ነገር ስላለ ነው። የራሴ መንገድ መከተል አለብኝ ብዬ እኔ ቁጭ ብዬ እነሱ እየጠየቁኝ በቃ እባክህን ከዚህ እንዳትንቀሳቀስ እንዳትከተለን እያሉኝ፣ ቀድሜ ግን እኔ እነዚህ የመጡትን ሰዎች ፎቶ አንስቻቸው ነበር፣ መነኮሳቶቹን ማለት ነው። ፎቶ ያነሳኋቸው በምንድነው? በአጋጣሚ ነው ማለት ከገዳም የመጣ ነው ደብዳቤ ይዘን ልመጣን ሲሉኝ ጊዜ እሺ ብለን በረከታችን ይድረሰን ብለን እግር ለማጠብ ምናምን እንደዚህ እንጣድፋለን አይደል? እንደዛ ሰው ቤት ነው ያረፉት። ባይዘው እዛ ቤት ሄጄ ነው ያገኘኋቸው፣ ያረፉበት ቤት። ስለዚህ እነሱ እንደገባሁኝ አይደለም ደብዳቤ የሚሰጡኝ፣ ተጨዋውተን ምን ብለን ነው አይደል የሚሰጠው። የዛን ሰዓት ነው ያነሳኋቸው። ከማን እንደተላከም አላወኩም። እኔ ምን የመሰለኝ የልማት ደብዳቤ አንዳንድ ከዋልድባ ከምናምን የሚደውሉ አሉ። የልማት ደብዳቤ እንትን ጽሁፍ ይልካሉ። አሁን ለምሳሌ በቀደም ዕለት ያው ይሄ ጽሁፍ ተልኮልኛል ከዋልድባ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። በነጋችን ላይ ቤተክርስቲያን መርዳት የምትፈልጉ ሰዎች ካላችሁ ዋልድባ ትንሽ ተቸግረዋል። የጽሁፍን ልከውልኛል እና ደውላችሁልኝ አስራታችሁን መስጠት ትችላላችሁ፣ ማስገባት ትችላላችሁ። በእኔ በጎን ኃላፊነቱን ወስጄ ብሰደብም ችግር የለውም። ግን እኔ ኃላፊነቱን ወስጄ አስረክብላችኋለሁ። እና እንዲህ ያ ነገር ስላለ ድንገት ይሆናል ብዬ አስቤ ነው። እኔ በኋላ ፎቶ አንስቻቸዋለሁ። ሄዱ። ያንን ፎቶ ይዤ የት ሄድላቸዋለሁ? ቤተ ክህነት። እነዚህ እናቶች መጥተው ጠፍቷቸው ነው ከየት ደብር እንደመጡ እንድትጠቁሙ ይፈልግ የነበረ እባካችሁን ደብዳቤ ይዘው መጥተው ነበረ ከቤተ ክህነት ማነው ከገዳማቸው እና የት ደብር መነኮሳት እንደሆኑ እባካችሁ ጠቁሙን ብዬ ስላቸው ጊዜ ማቀህ መሰለኝ ምናምን አለኝ እዛ ቤተ ክህነት ውስጥ። ከዛ በሰው ምን ደብዳቤ ይዘው እንደመጡ ታወቀ። ከየት ገዳም እንደሆነ ታወቀ። አገኘሁት ማለት ነው አይደል? በእርግጥ ማድረግ አልነበረብኝም፣ ግን በቃ ምን ላድርግ ደስ ስላለኝ ማለት ነው። ከዛ ሄድኩኝ እዛ ገዳም አገኘኋቸው። ወይ መንኩሳው ለካ ወይ አገኘኋቸው። ማወይ የመነኮሰችዋን ወይም የመነኮሱትን እናት እና አለቀሱ። መጣ አሉኝ። እማወይ ያለውበትን ነገር አልነገርንም። ረጅም ሰዓት ዞረን ስናይ ነበረና አልተከተለንም። በምን እንዳገኘን አናውቅም አሉ። ደግሞ ከሱ አይን እንደተሰወርን እንዳያገኘን ብለን ከአንድ መኪና እየተገላበጥን እንሄድ ነው አሉ። የዚህን ያክል ጥንቃቄ አድርገው ነው የመጣሁባቸው። እንዴት መጣህ? እንዴት እንደመጣሁ ነገርኳቸው። ይቅርታ ወይኔ ጉዴ ነገርኳቸው። ከዛ አይ የእግዚአብሔር ፍቃድ ነው፣ በቃ እንደዚህ ከሆነ የመጣኸው ፈቃድ እግዚአብሔር ነው። ፎቶ ተነስታችኋል፣ እማሆይ ፎቶ አንስተዋችኋል። መምህር ተስፋዬ ከዚህ ማምለጥ አይቻልም፣ ድምፃችሁም ቀርጾት ሊሆን ይችላል። ስለዚህ አዎ
ድምፅም ቀርጫለሁ። በቃ ይሁን ፈቃደ እግዚአብሔር ነው አሉ። ከዛ ደስ ብሎ ፊት የፈገግሉ ሲያው ጊዜ ደስ ብሎ ነው መምህር አሉኝ። አዎ በል እንግዲያውስ ሴቶች ገዳም ለዚህ መግባት አይፈቀድም፣ ይሁን እኔ ደስ ብሎኛል። አሁን መልእክት ይዘህልኝ ትሄዳለህ አሉኝ። እሺ አልኳቸው። ቪዲዮ ቀርጬ መልእክት ይዤ መጣሁ። መልእክቱን አልነግራችሁም ለእናንተ ለነዛ ለዲያቆናቶቹና ለሰንበት ተማሪዎች የሚሆን ነው። ሳሳያቸው አብዱ። ሰንበት ተማሪዎች በቃ ደስ አላቸው። ገዳሙ ታወቀ፣ አገኙት። በዚህ እንዴት በዘዴ እንዳገኙት ሁሉ ነገርኳቸውና መልእክቱ ለሰንበት ትምህርት ቤቱ ነው። ለሰንበት ትምህርት ቤቴ እየጸለይኩ ነው። ሰጋጅ፣ ጿሚ፣ ጸላይ፣ ቆራቢ እንድትሆኑ የእግዚአብሔር መንገድ እንድትከተሉ እየጸለይኩላችሁ ነው። እግዚአብሔር እንዲያሳካል ሌላ ምንም ምኞት የለኝም። ሰንበት ትምህርት ቤት ልግባ ብሎ በዛች ሰንበት ትምህርት ቤት የገባ በሙሉ ቆራቢ እንዲሆን እድሜ ልኬን እጸልያለሁ ብለው ነው የላኩት። በእርግጥም እግዚአብሔር ደግሞ ረድቶኝ ትምህርታችን ከተስፋፋበት ሰዓት ጀምሮ ወደ 14 ሰንበት ተማሪዎች ከዚህ ቤት ስናገር አልሰማችሁም? 14 ሰንበት ተማሪዎች ቆራቢዎች አሉ ምናምን ብዬ ተናግሬያለሁ። አዎ የማሆይ ጸሎት ሰርቷል። በዚህ አንድ ዓመት ውስጥ 14 ሰንበት ተማሪ ነው ቅዱስ ቁርባን መቀበል የጀመሩ ተባለ። እና ምን ያህል ጸሎታቸው ያግዝ እንደነበረ የምታዩት በዚህ ነውና እና እማሆይ እገሊት ያው መናገር ይከብዳል። አልተፈቀደልኝም፣ ሳልተፈቀደልኝ ነው። እማሆይ እገሊት ለዚህ ክብር በቅተውልኛል። በድንግልና ወስዶ ቢጫ ልብስ አልብሶልኛል ኢየሱስ ክርስቶስ የተዋሕዶ ንጉሥ ጌታዬና አምላኬ መድኃኒቴ አማኑኤል እግዚአብሔር ከኛ ጋር ማለት አይደለም። ሁልጊዜ በሄደችበት በገባችበት እንደዚህ ነበረች። ግን የመልእክቱ መጨረሻ ላይ የሚናገረው ነገር በጣም ቢገርመው ነገር እንድናገረው ያስገደደኝ ምንድን ነው? ያው ቪዲዮ ማሳየት አልተፈቀደልኝም፣ ድምፁንም እኔ አልተፈቀደልኝ። በአጠቃላይ ማለት ተው ከተባልኩ ተው ነው። እንዲያውም እላፊ ሄጄ ገዳሙ ማግኘቴ በራሱ በጣም ተናደውብኛል። ግን ይቅር በሉኝ ብዬ ካህን እግር ስር ይዤ ይቅርታ ተደርጎልኛል። ግን በጣም የሚገርመው ነገር የቪዲዮ መጨረሻ ላይ 5 ደቂቃ የሰማሁት እኔ ራሴ ሪከርድ እያደረኩኝ እዛው ሰምቻቸዋለሁ። ሪከርዱ ከጨረስኩ በኋላ እማሆይ የምሮትን ነው አልኳቸው። አዎ ምንድነው? ከሰንበት ተማሪዎች መካከል 2 የሚመነኩሱ ወንዶች አሉ፣ በህልሜ አይቻቸዋለሁ፣ ቢጫ ለብሰው አንድ በሉ ከዛው ከሰንበት ትምህርት ቤት። ሁለተኛ ደግሞ እጅግ የሚገርመው ነገር ልክ እንደ ዝምተኛው መነኩሴ አባ ዮስጦስና ኢትዮጵያዊ መናኝ ሁለቱም በየገዳማቸው ሆነው በቴሌፓቲ ብለን እኛ እንደ ስም እንዳወጣለት በሐሳብ ሰላም እንደሚባል አባቴ እንዴት ኖት? ደህና ኖት? እንደምን ኖት? እግዚአብሔር ይመስገን ክብሩ ይስፋ ምናምን እያሉ እኚህም አባት ገዳም ናቸው፣ እኛም ገዳም። ልክ በስልክ እንደሚያወሩት በሐሳብ ሰላም ይባባሉ ነበረ አይደለም? ፊልሙ ላይ ታችኋል አይደለም? ልክ እንደዛው ከአያቴ ጋር ሰላም ተባባልኩ አለች። በጣም ደንቆኝ አለቅስ አገኙኝ መነኮሳቶቹ። ምንድን ነው ብሎ ሲጠይቁኝ ስነግራቸው ይሄማ የተለመደ ነው እኮ እኛ ጋር ነው አለ። በአይነ ህሊናችን ቤተሰቦቻችን መጥተው ሰላም ይሉናል። የመነኮሱ አባቶች የመነኑ የተሰወሩ አባቶች መጥተው ሰላም ይሉናል። ይሄ ያለ ነገር ነው ምናምን ብለው ነገሩኝ አለች አሉ ወይ። እና እኚህ መነኩሴ በጣም በቃ እኔ ነፍሴ እርክት ያለችው በምንድን ነው? አንዱ መሆን የሚፈልጉትን ነገር በተግባር ሆኖ ማየት የሚፈልጉትን ነገር የሚያገኙ ናቸው። እዚህ ከተማ ላይ ሆኖ ቅድም ደጋግሜ ነግራቸዋለሁ። አንድ ነገር ሆኜ አድርጌው ነው ማየት የምፈልገው። እስቲ ምን ይፈጠር ይሆን ብላ ላቦራቶሪ ታደርጓለች ማንነቷን። በቃ ኬሚስት ትሆናለች። አሁንም ገዳም ገብተው እስቲ የመነኮሱ የመነኑ የተሰወሩ አባቶች ይሄን አድርገው ነው እንደዚህ ሆኑት ይባላል። እኔም አድርጌው እስቲ ልሞክረው ብለው ሲያደርጉት ይሆናል። ልባቸው በጣም ለእምነት ቅርብ ነው። እውነተኛ አማኝ ማለት የእሳቸውን ልብ ነው። በቃ ያው እድሜዋ ገና ነው 30 ነው ብያቸዋለሁ። ግን እንዴት እንደሚያምሩ ብታዩ መልካቸውን አይደለም እላችሁ። በቃ አጠቃላይ ሁሉ ነገሩ ደስ ይላል። ዓለም ያስጠላቸዋል ያንን ታሪክ ስትሰሙ። እና እግዚአብሔርን አመስግኑልኝ እስቲ ባካችሁ። የተማርኩባት ነፍስ ይህች ናት። ምንም አይነት ኃጢአት ሳትፈጽም ለኃጢአት ሩብ ጉዳይ 5 ጉዳይ ለኃጢአት እንደው በቃ አንድ ጉዳይ በሉት ልትፈጽም ተጠግታ አድርጋው ስትመለስ እግዚአብሔር ሲጠብቃት የነበረው ለዚህ ነው። ስለዚህ ቅድም የሰጣችሁ ምርጫ አለ። ሰይጣን አይነ ጥላ ነው ወይስ እግዚአብሔር ነው ወይስ የግል ምኞቷ ፍርሃቷ ነው የሚለው ነገር አሁን መልሱ የተገኘ ይመስለኛል። እና ሳልመክር አልወጣም። ምክሩ ደግሞ 2 ነገር። አንደኛ
እባካችሁን ሰንበት ተማሪም ሆኑ ሰባኪ በቃ ምንም ሆኑ ግን ጸጋችሁን ጠይቁ። እድሜያችሁ ሳትወልዱ ያለፈባችሁ 40 ዓመትም 45 ዓመትም ያለፈባችሁ ሴትም ወንድም የሆናችሁ ብትችሉ ማለት ነው ወደ ጋብቻ ወደ ምናምን ሳይሆን ይሄን ነገር አስቡት። አንደኛ ቢሆን ብላችሁ ተመኙ። ምንኩስናው እግዚአብሔር ቢፈቅድልኝ ጸጋዬ ቢሆን ብላችሁ ተመኙ። ሁለተኛ ነገር ደግሞ ምን ቀረኝ ከዚህ ወዲያ ወደዚህ ነው እንጂ ማሰብ ያለብኝ ብሎ ማሰብ አንድ ነገር ነው። መውለድ ካቆሙ በኋላ መጋባት ጥቅሙ ምንድን ነው? መውለድ ካቆሙ በኋላ እንደገና ለብቻ ተቀምጦ ልጆችን እያሳደጉ ልጆቻችሁ ለጉርምስና ለስራ ለትዳር በቅተው እንደገና አሮጊት ሆኖ ወይም ሽማግሌ ሆኖ ቤት ውስጥ ተቀምጦ ዝም ብሎ በቃ ፖለቲካ እያዩ እንትን ሆነ እንደዚህ ጠቅላይ ሚኒስትሩ እንደዚህ ያደረገ እንትና ኢራን እንደዚህ ያደረገች ምናምን እንደዚህ ያደረገ ቁጭ ብሎ ፖለቲካ ማየት ምንድን ነው ጥቅሙ? እንደው እስኪ እግዚአብሔርን ፈቃድ ጠይቁ ሽማግሌዎችና እናቶች። የእውነቴን ነው። በአጠቃላይ ይሄ ትምህርት ስታዳምጡት እኔን ይመለከተኛል ብላችሁ የምታስቡ ሰዎች በአጠቃላይ እስኪ እግዚአብሔርን ጠይቁት። በሕይወት ዘመናችሁ እንዴት እንዳመጣችሁ እዩት እስቲ። ከምን ተከላክሎ እንዳመጣችሁ ወይ እግዚአብሔር ወይ ሰይጣን አይታወቅም። ይሄን መመርመር ብትችሉት በሱባኤና በስግደት በጾም በጸሎት ነው። ባል እንዳታገቢ ሚስት እንዳታገባ እየተከላከለ ያመጣህ እግዚአብሔር ነው ወይ ሰይጣን ነው ካልመረመርከው ወይ በጠቋር ሐሳብህ ስቀጠቅጥ ትኖራለህ ወይ እግዚአብሔር ነው ብለህ ሰይጣን መሆኑን ሳታውቅ ገዳም ገብተህ መንኩሰህ እንደገና ትወጣለህ። ስለዚህ ሲንግል ማም ሆናችሁ ወጣት የሆናችሁ ሴቶች ወደ ትዳር የመግባት እድላችሁ ሰፊ ነው፣ ችግር የለውም። ግን እድሜያችሁ እየገፋ ሄዶ ልጆቻችሁ አድገው ለትምህርት በቅተው ለስራ በቅተው አጠቃላይ ለቁም ነገር በቅተው እንደገና ከልጆች ጋር ቁጭ ብሎ መታሸት ጥሩ አይደለም። ብትችሉ እውነቴን ነው የምላችሁ ጸጋችሁን ጠይቁ። እግዚአብሔር ሆይ ምንድን ነው የኔ ጸጋ? ባትመነኩሱ እንኳን ሱባኤ ረጅም ጊዜ ይዞ መምጣት ያ ፍቅሩ ያድርባችኋል። ሄዶ ገዳም ቁጭ ብሎ መምጣት፣ ከመነኮሳት ጋር ውሎ መምጣት፣ እግዚአብሔርን አናግሮ ጭር ያለ ቦታ ጸጥ ብሎ ሄዶ መምጣት ልመዱ። እድሜያችሁ ለዚህ ነገር ቅርብ የሆናችሁ ምንኩስና በየትኛው እድሜ ይሆናል፣ ግን እንደው ቢያንስ እንኳን ልጆቼ አድገውልኛል በቅተውልኛል ካላችሁ ለቅዱስ ቁርባን ቅርብ መሆን አለባችሁ። ለጥምቀት ለማስቀደስ ለዚህ ነገር ቅርብ መሆን አለባችሁ እንጂ ዝም ብሎ ፖለቲከኛ መሆን ዝም ብሎ መንደር ለመንደር ቡና ማንቃረር ወሬ ማውራት በሰርጅና ሊፕስቲክ ተቀብቶ የሰው ሰርግ ማድመቅ ምናምን ጥቅም የለውም። እኔ አንዳንድ ሀብታም ቤተሰቦችን ሳይ በጣም ይገርመኛል። አርጅተው ጅጅት ብለው ምናምን ሊፕስቲክ ይቀባሉ እንደዚህ ብለው እንደምታዩት እንደዚህ። ይሄ ቪዲዮ አያስቅም? እና እንዲህ አይነት ሁኔታ ላይ ሆኖ እንዴት ነው መልሶ ወደ ህፃንነት መሄድ ማለት በጣም ጡጦ መጥባት ማለት በጣም ከባድ ነው። እና በአንድም በሌላ መንገድ ማለት ነው እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም ነውና የተናገርኩት ነገር ፍሬ ነገር ካለ ውሰዱት፣ የማይጠቅም ከሆነ ጣሉት፣ ችግር የለውም። ሁለተኛ ደግሞ መመክራችሁ ምክር ምንድን ነው? ድንግል የሆናችሁ ሴቶችም ሆናችሁ ወንዶች ይሄንን ትምህርት የምታዳምጡ አሁን በድንግልና ላይ ሆናችሁ የምታዳምጡት ማለት ነው፣ ቆም በሉና ስለ ድንግልና በደንብ አድርጋችሁ ተማሩ። ምንድነው አባቶችን ጠይቁ፣ መምህራንን ጠይቁ፣ የምናስተምረው ትምህርት በደንብ ስሙ። ከዛ በኋላ ድንግልና የሚፈልገውን ክብር መስመር ተከተሉ። ጋብቻም ከሆነ ምንኩስናም ከሆነ ወይም ደግሞ መቆየትም ከሆነ በዛው ክብር ብትቆዩ የተመረጠ ነው የሚሆነው። ምክንያቱም ከሄደ የማይመለስ ጉዳይ ስለሆነ የምትቆጩበት የፈሰሰ ውሃ አይታፈስም እንደሚባለው ልክ እንደዛ አይነት ነገር ስለሆነ ቆም በሉና ይህንን ክብር ለትልቅ ክብር አብቁት። የስጋ ክብርን ወደ ህሊና ወደ አይምሮ ክብር ወደ ልቦና ክብር ከዛ ደግሞ ወደ መንፈሳዊ ክብር ከዛ ደግሞ ወደ ምናኔና ወደ ምንኩስና ሊሆን ይችላል ወደሚመለከተው ክብር። በድንግልና ተጋብቶ እኮ 40 ዓመት 50 ዓመት በድንግልና የኖሩ አሉ። እንደ ቅዱስ ዲሜጥሮስ አግብቷት ሚስቱ ነግራቸዋለሁ ባለፈው። አግብቷት ግን አንድ አልጋ ላይ ቅዱስ ሚካኤል መጥቶ ስጋ ፍትወታቸውን አጥፍቶ ምንም ስሜት እንዳይሰማቸው አድርጎ ያኖራቸው ነበረ። ስለዚህ የስጋ ድንግልና በእግዚአብሔር እጅ ውስጥ ከሆነ ያለው ለክብር ይበቃል። ስለዚህ ሰንበት ተማሪዎች በተለይ ዲያቆን መሆን የምትፈልጉ ዲያቆንም የሆናችሁ ሰንበት ተማሪዎች የምትለብሱትን ልብስ አስተካክሉ። የምታወሩትን ወሬ የምታዩትን ቪዲዮ ውሏችሁን በሙሉ አስተካክሉ። ከድቁናችሁ አንጻር ከእናንተ የማይጠበቅ ነገር አታርጉ። ከድቁናችሁ አንጻር ከሰንበት ተማሪነታችሁ አንጻር ደግሞ ወይም ደግሞ ከመንፈሳዊ ሕይወታችሁ አንጻር ደግሞ ከኔ ምን ይጠበቃል ብላችሁ ደግሞ የሚጠበቅባችሁን አርጉ። የማይጠበቅባችሁን ሽሹት። ፒኪኒ ሱሪ ማድረግ፣ ግብረ ሰዶሞች አይነት የሚለብሱት አይነት አለባበስ መልበስ፣ ወንዶቹ ፀጉር ቁርጣችሁን
እያንዳንዱ ነገር ማስተካከል። በእናንተ እግዚአብሔር መሰደብ የለበትም። ሰይጣንም እናንተ ላይ ሆኖ ሰዎችን ማሰናከል የለበትም። ለሰው መሰናከል መውደቅ ምክንያት ከምትሆን ይላል በጭንቅላት ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትወረወር ሰምጠ ብትቀር ይሻላል፣ በእናትህ ሆድ ውስጥ ውሃ ሆነ ብትቀር ይሻላል ይላል ኢየሱስ ክርስቶስ። እንደገናም ደግሞ ኢዮብ ጻድቁ ኢዮብ ምን አለ? በእናቴ ሆድ ውስጥ ምን አለበት እንደውም ውሃ ሆኜ በቀረው፣ በማኅፀኗ ውስጥ ውሃ ሆኜ በቀረው ባልተወለድኩ ይሻላል ይላል። ስለሰው መሰናክል ከመሆን እግዚአብሔርን አማርሬ መጥፎ አለባበስ፣ መጥፎ አነጋገር፣ መጥፎ ቦታ ውዬ የማይሆን ነገር አድርጌ ከምታይ ማለቱ ነው። ይህንን ልናገር ያስገድደኝ ምንድነው? ቲኔጀር እነዚህ ከ16 17 18 ዓመት የሆኑ 19 እስከዛ እስከ 30 እስከ 25 ዓመት ድረስ ሊሆን ይችላል የሆኑ ሰንበት ተማሪዎች ወንዶቹ ከሴቶቹ ጋር የመጣመር የመገናኘት ይሄ አብሮ የመዋል ከዛ በኋላ ደግሞ ወደ ሌላ የመዳራት ሌላም አልፎ ከዛ ወደዚህ ብቻ ሌላ ነገር ውስጥ የመግባት እድሉ ሰፊ ስለሆነ ነው። አንዱ ነው። ሁለተኛ ነገር ደግሞ መጣመሩ እኮ ችግር የለውም። ሩቅ ቦታ ሄዶ ሌላ ሴት ማምጣት አይጠበቅበትም። የሚያውቃትን እህቱን ጮኛው አድርጎ ጓደኛው አድርጎ መያዙ ችግር የለውም። ግን የድንግልና ክብር እንዲጠበቅ ጭር ያለ ቦታ መገናኘት አስፈላጊ አይደለም። ለብቻቸው መሆን አስፈላጊ አይደለም። ናኛ ቤት ብሎ ለብቻ መገናኘት አስፈላጊ አይደለም። ሌሎች ነገሮችን በቪዲዮ በስልክ ምናምን ማየትም አስፈላጊ አይደለም። ለምን? የግዴታ ይገፋፋል። እሳትና ጭድ ማለት ያ ነው። ስጋችሁ እሳትና ጭድ ከመሆኑ በፊት ውሏችሁ ነው እሳትና ጭድ የሚሆነው። ችግር የለው ምን አለበት እየተባለ በዚህ አጋጣሚ ዲያቆን ማነው ቀሲስ ደጀኔ ሽፈራው ያስተማሩት የዛሬ 20 ዓመት 30 ዓመት ያስተማሩት ትምህርት ነው። የምን አለበት መዘዝ የሚል ትምህርት አለ። በጣም ወዶ ከልጅነት ጀምሮ ያሳደገኝ ትምህርት ነው። ይሄን ትምህርት አዳምጡት። የምን አለበት መዘዝ ብላችሁ ዩቲዩብ ላይ ብትገቡ ታገኙታላችሁ። ቆንጆ ትምህርት ነው። ምን አለበት እያልን ምን ገባበት ባራዳ ቋንቋ ኧረ አይነፋም እንደምትሉት ማለት ነው። ኧረ ምን ሺህ ምናምን ትላለች አይደል? እና በቃ ስልጣኔ እየመሰላቸው ሰንበት ተማሪዎች የማይሆን ነገር ውስጥ ይገባሉ። ሴቶቹም ደግሞ ሴት ሰንበት ተማሪዎች ሰርግ ነው ፕሮግራም ነበረብኝ ድግስ ነበረብኝ ብላችሁ ይሄ ጥፍር የምታስተክሉት ነገር የምትቀባቡት ነገር አጭር ቀሚስ ነጠላችሁ አጭር ማረብ የምታክል ስከርፍ የምታክል ነጠላ ለብሶ መሄድ፣ አላስፈላጊ ነገሮችን በስልካችሁ መያዝ፣ ሰንበት ትምህርት ቤት አዳራሽ ውስጥ የማይሆን ተገቢ ያልሆኑ ነገሮችን ጋጠ ወጥ የሆኑ አካሄዶችን አለመሄድ፣ ሐሜቱ፣ ምንፍቅናው ይሄ ሁሉ ነገር ሊወገድ የሚችለው መጀመሪያ ቆም ብሎ በማስተዋል ነው። መጾም፣ መጸለይ፣ መስገድ፣ ቅዳሜ ከቻላችሁ ሌላም ቀን ጸበል መጠመቅ፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ወንጌል መማር፣ ኮርስ ተምሮ ትክክለኛ ሰንበት ተማሪ መሆን ይሄ በጣም በጣም ወሳኝ ነገር ነው። ለምን ከዓለም ይሻላል ሰንበት ቤት ውስጥ መሆን። እግዚአብሔር ቤት ሄጄ ብጣል ይሻለኛል ያለው ንጉሥ ዳዊት እኮ ለዚህ ነው። መቀበር ብቻ አይደለም ለቀብር ብቻ አይደለም ይሄን ጥቅስ የምንጠቅሰው። ሰንበት ተማሪ ሆነን እርስ በርስ እየተወጋገምንም ቢሆን እየተወቃቀስንም ቢሆን እዛ መኖር ይሻላል። ደጅ ላይ ሆኖ ዓለማዊ ሆኖ ድንግላን አጥቶ ከመኖር አንዳንድ ጊዜ እንደው ከመግባት ውጭ መሆን ይሻላል የሚያስብል ነገር ታያላችሁ። ግን የፈለገ ቢሆን ቤቱ ሆኖ መወቃቀስ ይሻላል። ለምን? ለንስሐም ለምንም ቅርብ ነው የምትሆኑት። ለሁሉ ነገር ቅርብ መሆን ይሻላል። ከጠፋችሁ ጠፋችሁ ነው። ለምንፍቅናውም ለዓለማዊነትም በሁሉ ነገር እየራቀ ነው የሚሄደው። ከዓይን የራቀ ከልብ ይርቃል ነው የሚባለው። እና እንደው ባካችሁን በሰንበት ቤት ውስጥ ያላችሁ ሰዎች ዝም ብላችሁ ሕይወታችሁን ለክርስቶስ ለዛ ለምታገለግሉት ታቦት ስጡት። እስቲ ቅን ሆናችሁ አገልግሉ። እስራት እንዳይጸናባችሁ አታፊዙ ይላል ነቢዩ ኤርሚያስ 28 22 እና 22 28 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ ሰንበት ቤት ውስጥ ሆኖ ማፌዝ ማለት ነገ ስታገቡ ስትወልዱ ሴቶቹም ወንዶቹም በአጠቃላይ እጃችሁን ስትዘረጉ ያገለገላችሁትን ነገር የምትቀበሉት የአፍህን በረከት የአፍህን ፍሬ ትበላለህ የሚለው ስታገለግሉ በቅንነት አገልግላችሁ ከነበረ ያ ነው የምታገኙት። በርኩሰት ወይም ደግሞ ጥሩ ባልሆነ መንገድ አገልግላችሁ ከሆነ ያን ነው የምታገኙት። ግን ታቦቱም ጨካኝ አይደለም፣ እግዚአብሔርም ክርስቶስ መድኃኒዓለም ጨካኝ አይደለም። በንስሐ ስትመለሱ ደግሞ እንደገና ደግሞ ይምራችኋል። የምትወልዱት ልጅ ጤነኛ እንዲሆን፣ ትዳር ባልሽ ወይም ሚስትህ ጤነኛ እንድትሆን፣ አጠቃላይ ትዳር ሰላም እንዲኖር ትዳራችሁ ላይ በዙሪያችሁ ያሉ ሰዎች የእናንተን ሕይወት አይተው ወደ እግዚአብሔር እንዲመጡ የምትፈልጉ ከሆነ ከአሁኑ ሕይወታችሁ መልካም እየሆነ ነው መሄድ ያለበት ብዬ አስባለሁ። ለምን? የእጅህን ነው የሚከፍል። ለሁሉም እንደ ስራው ከፍለዋለሁ ነው የሚለው። ቤቱ አይደለም ውጭ ሆናችሁ ቤቱ ሆናችሁ እንደዚህ ካገለገላችሁ ውጭ ሆኖ ደግሞ ሰውን ሲሳደቡ፣ የሰው ንብረት ሲቀሙ፣ ፍርድ ሲያጓድሉ፣ ድሃ ሲበድሉ የነበሩ ሰዎች የእጃቸውን ካገኙ ቤቱ ያላችሁ ሰዎች ደግሞ እንዴት ነው እጥፍ የማታገኙት?
ሌት ወጥፍ የማናገኘው ራሴን ብጨምር እንጂ። ስለዚህ የአፍህን ፍሬ ትበላለህ፣ የአፍህን በረከት ትበላለህ ሲል በረከት ብቻ አይደለም መርገምም ሊሆን ይችላል። ለዚህ የምጋብዛችሁ ዘዳግም 28ን ነው። ለአጠቃላይ ለሰንበት ተማሪዎች ዘዳግም 28ን ሙሉን አንብቡት። ህጉን ስትጠብቁ ከቁጥር 1 ጀምሮ ዘዳግም 28 ከቁጥር 1 እስከ ቁጥር 14 ድረስ ህጉን ስትጠብቁ የሚያጋጥማችሁ መልካም የሆነ በረከት ነው። የእግዚአብሔርን ትእዛዝ ስትጠብቁ ከቁጥር 15 ጀምሮ እስከ መጨረሻው ስትሄዱ ግን ትእዛዙን ባለመጠበቃችሁ ምክንያት የሚገጥማችሁን ነገር የሚዘረዝረው አይገርምም? ቁጥሩ የሚበዛው የትኛው ነው? ከቁጥር 15 እስከ መጨረሻው 60 ምናምን ነው ቁጥሩ። በጣም ረጅም ነው ማለት ህጉን ባለመጠበቃችን የሚመጣብን መከራ ብዛቱ። ህጉን በመጠበቃችን ከቁጥር 1 እስከ ቁጥር 14 ያለውን ስትቆጥሩት የሚገርም ነው። በቃ እግዚአብሔር ጥቂቷን ሰጥቶ እንዴት እንደሚያበዛን ማሳያ ነው። ለዚህ ነው እኛም በዚህ ትምህርታችን ላይ ብዙ የሚቃወሙን ሰዎች አሉ እና ለምንድን ነው ሲባል የምናስተምረው ትምህርት ስለ መንፈስ ብቻ የምናስተምር ይመስላቸዋል። ግን ልክ እንዳሁን እንደ ዘዳግም 28 ከቁጥር 15 እስከ መጨረሻው ረጅም መርገም እንደሚያገኘን ሁሉ እኛም ደግሞ ምን ያህል መርገም እንዳገኘን ስናብራራ ቀኑ አላልቅ ብሎን አልበቃ ብሎን እንደገናም ደግሞ የኃጢአቱ ብዛት፣ የመናፍስቱ ሴራ ብዛት፣ የወደቀው ሰው ብዛት ብዙ ስለሆነ ከጽድቁ ይልቅ ኃጢአቱን በመዘርዘር ወይም ክፋቱን ጨለማው ነገር በመዘርዘር አልበቃ አለን። ጽድቁን በማውራት ብቻ ቢሆን ኖሮማ ጽድቁን ብዙ መምህራን ያስተምራሉ። እንደአሁን እንዳባ ገብረ ሄዳል የሚያስተምራለ እንደነ መምህር ዘበነ፣ እንደነ መምህር ምረታብ፣ እንደነ መምህር ዲያቆን ያረጋል አበጋዝ፣ እንደነ ዳንኤል ክብረት፣ ሌሎችም ታዋቂ የምትሏቸው መምህራን፣ ሌሎችም ብዙዎች መምህራን ጥሩልኝ፣ ስም ጻፉ የምትወዷቸው መምህራን። የንስሐ ትምህርት፣ የህይወት ትምህርት ደስ የሚል እንደነ መምህር ኢዮብ ያስተምራሉ። በእንባም ያስተምሩ አሉ። እንደነ ቀሲስ መንግስቱ ወይም የእናቴ ልጅ ልባችሁን መሬት ላይ ነው የሚያነጥፉት ሲያስተምሩ። በቃ በደንብ አድርጎ እግዚአብሔር ግጥ እንዲያደርገንና ይቅር እንዲለን እኛም ደግሞ ይቅርታ ብለን እንድንለው የሚያደርግ ትምህርት ነው የሚያስተምሩት። ግን ኃጢአት እየበዛ እንጂ እየቀነሰ አልመጣም። ለምን ሲባል ጠላትን ባለማወቅ። ለዚህ ነው ጠላታችን ላይ ትኩረት ያደረኩት። ጠላታችንን እወቁበት፣ አጋልጡት፣ ግለጡት የሚለው ላይ ትኩረት ያደረኩት። ዘዳግም 28ም እንደዛ ነው። ስለዚህ ለሰንበት ተማሪዎች ይሄንን ምዕራፍ ጋብዣቸዋለሁ። እስቲ አንብቡት ገብታችሁ ክው ነው የምትሉት። በቃ ማለት ቃሉን ከቻላችሁ እርስ በርስ ቁጭ ብላችሁ ተናበቡት። እስቲ አንድ ሰው ያንብብና ሰንበት ተማሪዎች ቁጭ ብላችሁ አዳምጡት እስቲ። በቃ ከማንም ሰው ጋር አላወራም ከዚህ በኋላ ህጉና ስርዓቱን ጠብቃለሁ ነው የምትሉት። የምትፈሩ ከሆነ ቃሉን የምታከብሩ ከሆነ ነው። ታዲያ እውነት እግዚአብሔርን የምትወዱት ከሆነ የምታገለግሉትን ታቦት በቅንነት የምታገለግሉ ከሆነ ዘዳግም 28 ይገዛቸዋል። ከዛ ውጭ ግን አሁን ባለው ሁኔታ ግን ቴክኖሎጂውም እየጨመረ እየበዛ ስለመጣ ኃጢአቱም በዛ ልክ በጣም እየተራቀቀ ነው የሚመጣውና አገልግሎት ከባድ እየሆነ መጥቷል። ለምን እዚህ ላይ አተኮርኩኝ? ሰንበት ተማሪውም ልጅቷ ሰንበት ተማሪም ዲያቆኑም ሁሉም አጠቃላይ በአገልግሎት ውስጥ የነበሩ ሆነው ዛሬ ላይ ያሉበትን ደረጃ ስለማይሆን እግዚአብሔር ሲነግራቸው አልገባቸውም፣ ሲያወራቸው ሲመልሳቸው አልገባቸውም። አይ እናቷ ደወሉላት ወይም አይ እንትን አገልግሎት ተደወለልኝ ምናምን ብሎ ተመልሶ ሊሆን ይችላል ኃጢአት ሊሰራ ሲሄድ። ግን እግዚአብሔር ነው የመለሰው። በሆነ አጋጣሚ እግዚአብሔር ከሆነ ኃጢአት ይመልሳቸዋል። እናንተ ግን አጋጣሚ ነው የሚመስላችሁ። ይሄ ገጠመኝ ግን አጋጣሚ ወይም ገጠመኝ የሚባል ነገር ሳይሆን ፈቃድ እግዚአብሔር እንደሆነ የምትረዱት በዚህ ነው። እንደ ሰው ገጠመኝ እንለዋለን፣ እንደ እግዚአብሔር ፈቃድ ግን ፈቃድ እግዚአብሔር እንለዋለን። እንደ መንፈሳዊ ፈቃድ እግዚአብሔር እንለዋለን። እና የዚች ልጅ ህይወት ምን ያህል እንዳስተማራችሁ ብትጽፉልኝ ደስ ይለኛል። ድጋሚ አንድ ሰው 3-4 ኮሚቴ ቢጽፉም ችግር የለውም። እኔ ከዚች ልጅ ይሄን ተምሬያለሁ፣ ከማሆይ ይሄን ተምሬያለሁ ብትሉ ደስ ይለኛል። እግዚአብሔር ሆይ በትምህርቴ ከተቀየሩት እኔ ከሰማኋቸው 9 መነኮሳት መካከል አንዷ ይችን ሴት ደግሞ ስለሰማው በጣም ደስ ብሎኛል። 9 መነኮሳት አስቡት እንግዲህ። እና እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ተግባባን። ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።